ከኤችአይቪ ጋር እኖራለሁ። ሆን ብዬ ያስያዝኩት ወንድ ግን የለም። ኮንዶም አንፈልግም ብለው የደፈሩኝ ተሸልመው ይሆናል። አዳማ በፍጥነት እያደገች ያለች ከተማ፣ በፍጥነት እያደገ ያለ የሚመስል ህዝብ። አርብ ሚያዝያ 22 2002 ዓ.ም በሰዓት እላፊ ሳይሆን በጠራራ ፀሐይ አዳማ ተገኘው። የተገኘውበት ምክንያት የቆንጂት ሰዓዳን የሰዓት እላፊ ህይወት ለመከተብ ነው። ቆንጂት ሰዓዳ የሁለት ስሞች ባለቤት ናት። ቆንጂት እናት አባቷ ያወጡላት የትምህርት ቤት መጠሪያ ስሟ ነው። ሰዓዳ ደግሞ የእስልምናን ህይወት ከተቀበለች ከሰለመች በኋላ የተሰጣት ስም ነው። እኛ ግን ቆንጂት እያልን እንቀጥላለን። ቆንጂት ከሰለመች በኋላ መልሳ ክርስትናን ተቀብላለች። ቆንጂት የቡና ቤት ህይወቷን ካቆመች ድፍን 4 ወራት ተቆጥረዋል። በሴተኛ ዳሪነት ህይወቴ አንድ ደህና ያገኘሁት አቶ ብርሃኔን ብቻ ነው በማለት የምታንቆለባብሰው አቶ ብርሃኔ ጥቂት ሺህ ብሮችን ሰጣትና ቡና እያፈላች መሸጥ ጀመረች። ከመሸታ ቤት ወደ ቡና ሻጭነት የተሸጋገረችው ቆንጂት የኤችአይቪ ቫይረስ በደሟ ውስጥ አለ። ከኤችአይቪ ጋር ትኖራለች። ከ1994 ዓ.ም ጀምሮ እስከ 2002 ዓ.ም ጥቂት ወራት ድረስ ከኤችአይቪ ጋር እየኖረች የመሸታ ቤት ህይወቷን ስትመራ ቆይታለች። የቆንጂት ህይወት እኛ ልናስበውና ልንገምተው ከምንችለው በላይ ቢሆንብንም እርሷ ግን የኑሮን አበሳ ለመጋፈጥ የማይደረገውን ሞክራለች፣ የማይታሰበውን አድርጋለች። ቆንጂት ፔርሙስና ጥቂት ስኒዎችን እየያዘች የአዳማን ዋና ዋና አደባባዮች ታካልላለች። በከተማዋ ማዘጋጃ ቤት እየተገኘችም ለባለ ጉዳዮችና ለማዘጋጃ ቤቱ ሰራተኞች ቡና ታቀርባለች። ቆንጂት ቡና የተሰኘውን ቡናዋን ስትሸጡላ ወደ ቤቷ ትመለሳለች። ዛሬ የሴተኛ ዳሪነት ህይወቱ አብቅቷል። በአሁኑ ሰዓት ቆንጂት ሚኒስከርት ለብሳ ወዲያ ወዲህ አትልም። ለመሸተኛ የተጋለጠ ጭን የላትም። በፍትወት የነደደውን መሸተኛም አታስታውስም። ዛሬ ሁሉም ነገር ተለውጧል። አሁን ከቡና ጋር ብቻ ፍቅር ይዟታል። ቡና ስትቆላ፣ ስትወቅጥና ስታፈላ ትውላለች። ያፈላችሁንም ወደ ፔርሙዝ ትጨምርና ትዞራለች። የቆንጂት ቡና ሱስ ያስያዛቸው አዳማዎች በቆንጂት ቡና ሱሳቸውን ያስታግሳሉ። እነሆ ቆንጂት አጠገቤ ተገኝታለች። ሱዛን የሚል መጠሪያ ያላት ቀዥቃዣ ውሻ ማብራት ተገኝታለች። ቆንጂት ሞራል አላት። በውስጧ ጥንካሬ አየሁባት፣ ቆራጥነት አየሁባት። ዝንፍልፍል ያለው ረጅም ቀሚሷ አልፎ አልፎ መሬት ይነካል። የደም ግባት አላት። ክብ ፊት፣ ባጭሩ የተከረከመ ጸጉር። ከየት እንጀምር አልኳት ቆንጂትን። ከፈለከው አለችኝ። እኔም ቀጠልኩ። ከአዳማ ብንጀምርስ? አዳማን እንዴት አገኘሻት? አዳማ ከተማዋም አድጋለች፣ ህዝቡም ደስ ይላል። በልጅነቴ የማውቃት ከተማ ናት። ቡና ቤት እያለው ብዙ ህዝብ ስለማውቅ ባልወለድባትም የምወዳት ከተማ ናት። በቀን ስንት ሲኒ ቡና ትሸጫለሽ? ከ25 እስከ 30 ሲኒ ቡና ሸጣለሁ። አንዱን ሲኒ ቡና በስንት ብር ትሸጪዋለሽ? በ2 ብር። ደህና ትርፋለሁ? የቡና የጋዝና የስኳር ወጪን ችለው በቀን 20 ብር የተጣራ ትርፍ አገኛለሁ። እሷን እያጠራቀምኩ የቤት ኪራይ 170 ብር፣ ቀለቤንና የሚያስፈልጉኝን ወጪዎች እሸፍናለሁ። ትንሽ ዕቁብም አለችኝ። በዕቁቤ ዲቪዲ ገዝቻለሁ። ድሮ በደቂቃ 400 ብር ወይም 500 ብር አገኝ ነበር። ባጣ በቀን 100 ብር ከኪሴ አይጠፋም። በአሁኑ ሰዓት ግን ስዞርዬ በቀን 20 ብር ሳገኝ እረካለሁ። በጣም እደሰታለሁ። ሰዎች ምን ይሉሻል? ቡና ቤት የሚያውቁኝ ሰዎች? አዎ። ሴቶቹ ሲያዩኝ ይደነግጣሉ፣ የሚያለቅሱም አሉ። ከንፈራቸውን እየመጠጡ የሚሸኙኝም አሉ። ቆንጂት አበደች የሚሉኝም አሉ። እኔ ግን ስራውን ወደዋለሁ። በጣም ደስተኛ ነኝ። ደንበኞችሽ የነበሩ ወይም የሚያውቁሽ ወንዶችስ ምን ይሉሻል? ብዙዎቹ ወንዶች ሲያዩኝ ይሸሻሉ፣ የሚጠየፉኝም አሉ። ቡናዬን እንኳን የሚጠየፉት አሉ። ቡና እየሸጥኩ ከአንዱ ቡና ቤት የማውቀው ሰው ይህች ልጅ ኤችአይቪ ኤድስ አለባት ብሎ ነገራቸው ጓደኞቹም አንቺ ኤችአይቪ ኤድስ አለብሽ እንዴ? አለብሽ ይሉሻል ብለው ሲጠይቁኝ እሱስ የለበትም ብዬ አዋረድኩት። ደንበኞቼ የነበሩ ወንዶችን አያቸዋለሁ ቡና ስሸጥ። ኮንዶም አልፈልግም ብሎ ከኔ ጋር የሄዳውን፣ የደፈረኝን፣ ቅምጡ አድርጎኝ የነበረውንና ባለትዳር የሆነውን ሁሉንም አያቸዋለሁ። ይሸሹኛል፣ ይደነግጣሉ። እኔ ግን በጣም ደስተኛ ነኝ። ከሁሉም በጣም ደስተኛ የሆንኩት ሴተኛ ዳሪ ብሎ የሚሰድበኝ ስለሌለ ነው። ውሻ ብሎ የሚሰድበኝ ስለሌለ ደስተኛ ነኝ። ጓደኞቼ የነበሩ የቡና ቤት ሴቶች ሲያዩኝ ያለቅሳሉ። ቸግሮኝ የወደኩ ይመስላቸዋል። ለራሳቸው ነው ማልቀስ ያለባቸው። እኔ ነፃ አውጥቻለሁ። የት ሀገር ልጅ ነሽ? ያሰላ ልጅ ነኝ። አባቴ ትራፊክ ፖሊስ ነበር። እናቴን አላውቃትም። 3 ሴቶች ወልዳ ጥላን ጠፋች። ሲቸግረን ታላቅ እህቴ ሁሩታ የሚባል ሀገር ይዛኝ ሄደች። አንድ ግሮሰሪ ውስጥ ተቀጥራ እየሰራች ሳለ ሲቸግረን እህቴ ድንግልናሽን እንሽጥ አለችኝና ሸጥ ነው። ለማን ሸጥሽው? ለግሮሰሪው ባለቤት ልጅ ሸጥኩት።
በስንት ሸጥሽው? በ30 ብር። ተደራድራችሁ ነው? ከእህቴ ጋር ነው የተደራደረው። 30 ብር እህቴ ተቀበለችና ድንግልናዬን ሰጠሁት። ሊደፍሩኝና ጠልፎ ሊወስዱኝ ሰፍ ያሉት ስለነበሩ እህቴ 30 ብር ተቀብላ የሀብታም ልጅ ደፈረኝ። እድሜሽ ስንት ነበር በዚያን ጊዜ? 12 ዓመት አልሞላኝም። ልጁ ሲደፍረኝ የሚያገባኝ መስሎኝ ነበር። ሕጌን ከወሰደ በኋላ ግን እኔንም ታላቅ እህቴንም አባረረን። ከዚያ ናዝሬት መጣን። ታላቅ እህቴ ናዝሬት ሴተኛ ዳሪ ሆና ገባች። እኔንም ስራውን አስለመደችኝ። ሁለታችንም ሐረር ሸንተረር የሚባል ሆቴል ተቀጠርን። በ12 ዓመትሽ ጀመርሽ? አዎ፣ ቡና ቤት ስራ እንደጀመርኩ አንድ ሰውዬ ቅምጦ አደረገኝ። ቡና ቤት አስትቶኝ ገና በ12 ዓመቴ የሰውየው ቅምጦኝ መኖር ጀመርኩ። እቤቱ ወሰደሽ? እቤቱ አልወሰደኝም። እዚያ ሆቴል ውስጥ አንድ ቤርጎ ሰጥቶኝ ይኖር ጀመር። ሌላ ሰው አያወጣኝም። በየቀኑ ማታ ማታ እያወጣኝ 3 ሰዓት ላይ ወደ ቤቱ ይሄዳል። ብር ይሰጥሽ ነበር? መብላት፣ መጠጣት፣ መተኛትና ከእርሱ ጋር ሴክስ ማድረግ ብቻ ነው እንጂ ብር አይሰጠኝም። ስንት ዓመት ቅምጡ ሆንሽ? 1 ዓመት ቅምጡ ሆኜ ቆየሁ። ድንግልናዬን በ30 ብር ሸጬ የመጣሁበት ጊዜ በመሆኑ ልጅ ነበርኩ። 13 ዓመት እስኪሞላኝ ድረስ ቅምጡ ያደረገኝ ሰውዬ ጋር ቆየሁ። ከሰውየው ጋር እየኖርኩ ሳለ አንድ ጫት ነጋዴ አፈቀርኩሽ ብሎ በጉልበት ወሰደኝ። ቅምጡ የሆንኩለት ሀብታም ሰውዬ እየወደደኝ ጫት ነጋዴው ጠልፎ ወሰደኝ። የት ወሰደሽ? ወደ ሌላ አካባቢ ወሰደኝ። እና ለሁለተኛ ጊዜ ጫት ነጋዴው ቅምጦሽ? አዎ፣ 1 ዓመት ከ6 ወር ከሱ ጋር ኖርኩ። ጫት ነጋዴው ጫት እየቃምኩ እንደሚስቶኝ ይኖር ነበር። ጫት ይሰጠኛል። በቀን 3 ብር ይሰጠኛል። እንጀራ የገዛው ወጥ እየሰራው ሚስቶኝ ስኖር ተጣላንና አባረረኝ። በምን ተጣላችሁ? ልጅ ይፈልግ ነበር። የማረግዝ መስሎት ጠበቀኝ። ሲሰለቸው ልጅነትሽን ስጨርሺ ተመልሰሽ ነው ብሎ አባረረኝ። ለምን አታረግሽም እያለ ይደበድበኝ ነበር። ብዙ ቦታ ፈነካክቶኛል። ከ1 ዓመት ከ6 ወር በኋላ ተመልሼ ቡና ቤት ገባሁ። ከዚያ በኋላ አሳሳ የሚባል ሀገር ሄድኩና ሰለምኩ። እንዴት ሰለምሽ? አንድ ሙስሊም ነበረ። ስለ ሃይማኖቱ ሰበከኝና ሰለምኩ። ከሰለምኩ በኋላ አገባኝ። ኒካ አሰርን። 2 ዓመት አብረን ከኖርን በኋላ ባለመውለዴ ተጣላን። የእስልምና ሃይማኖት ተከታይ የሆነው ሰውዬ ልጅ ይፈልግ ነበር። በዚያን ጊዜ 17 ዓመት ሞልቶኝ ነበር። ፔሬድ ያየሁት በ17 ዓመቴ ነው። አልወልድ ስለው ያሰለመኝ ሰውዬ አስመርምሮኝ ማህፀኗ ፍሬ መቋጠር አይችልም አሉት። በ30 ብር ድንግልናዬን ሸጠው የደፈሬ ልጅ ሳይጎዳኝ አልቀረም ብዬ ስነግረው አልሰማኝም። ልጅ አትወልጅም ወይ እያለ ሲጨቀጭቀኝ ጠፍቼ ወጣውና ቡና ቤት ገባሁ። ናሽናል የሚባል ሆቴል ገብቼ ስራዬን ጀመርኩ። በዚያን ጊዜ እስላም ነኝ። የረመዳን ጾም ሲደርስ ቀጥ ብዬ ጾም ነበር። ረመዳን ሲሆን ሴክስ አላደርግም፣ ከወንድ ጋር አልታይም፣ ስርዓቱን አከብር ነበር። በተከታታይ 2 ዓመት ረመዳንን ጾም ያለው። ናሽናልን ለቅቄ ሲቲ ገባሁ። ሲቲ ገብቼ የረመዳንን ጾም ስጾም ከአንድ ጉልበተኛ ሙስሊም ጋር ተዋወቅኩ። ረመዳንን ትጾማለች ሲሉት ሰምቶ ተቀራረብን። ካፍጥር በኋላ አብረን እያወራን እናሳልፍ ነበር። በጣም ተዋደድን፣ ተፋቀርን። ጾም ሲፈታ አብረን አደርን በቢዝነስ። እኔም ወደድኩት። እኔን ማግባት ከፈለግሽ ቢዝነስ እየሰራሽ ብር መስጠት አለብሽ ሲለኝ በጣም ስለወደድኩት እሺ አልኩት። ቢዝነስ እየሰራው ብር እየሰጠሁት እንደ ባሌ ሆኖ መኖር ጀመርን። በቀን ስንት ብር ትሰጪው ነበር? በቀን በትንሹ 100 ብር ሰጠው ነበር። የኔን እጅ ነበር የሚያየው። ከወንድ ጋር ስሆን ሲቲ መጣና ያስጣራኛል። ቢዝነስ የሚሰጠኝን ሰው ቅድሚያ ብር ስጠኝ ወንድሜ መጥቶ ነው ለውና ተቀብዬ ይሰጠዋለሁ። እስከ 3 ወር ድረስ በየቀኑ 100 ብር እየሰጠሁት አኖረው ነበር። ይሄ ሰው ሲታመም HIV ያለበት እየተባለ ይታማ ስለነበር ሴቶቹ ቆንጂት HIV ያለባት ብለው አሰሩብኝና መስራት አቃተኝ። ከዚያ ሶዳሪ መንገድ ሙሉ ደንቢያ የሚባል ቤት ገባሁ። የረመዳን ጾም ለ3ኛ ጊዜ መጣ። ለ3ኛ ጊዜ መጾም ጀመርኩ። አንድ እጅግ በጣም ጥሩ ሰው የአንድ ሬስቶራንት ባለቤትና ጓደኞቹ መጡ። ሴቶቹ ረመዳን ትጾማለች ብለው ሲነግሩት ደስ ብሎት እኔ ጋር አፍጥሪ ብሎ ጋበዘኝ። ለምን እዚህ ትሰሪያለሽ ብሎም ጠየቀኝ። ታሪኬን ስነግረው አዲስ አበባ ካሉ ሰዎች ጋር አገናኘኝ። ሰልማን ነው ብሎ ነገራቸው። በወር 250 ብር እየሰጡኝ መሳለሚያ አካባቢ ቤት ተከራይተውልኝ መኖር ጀመርኩ። ብር የሚልክ ሀብታም ዘካ የሚያደርግ ኢትዮጵያዊት ሚስት ስለፈለገ ፎቶሽን አምጫሉኝና ፎቶ ተነስቼ ሰጠዋቸው። የብዙ ሴቶች ፎቶ ተላከ። ዲግሪ ያላቸው ጥሩ ስራ ያላቸው ሙስሊም ሴቶች ፎቶ ሰጡ። የኔም ፎቶ ተላከ። የውጭ ሀገር ዜጋ ናቸው ሚስት ፈላጊው? የሳውዲ አረቢያ ዜግነት ያላቸው ሰው ናቸው። የሁላችንም ፎቶ ከተላከ በኋላ ዘካ የሚያደርጉት አባት የኔን ፎቶ እንደመረጡና እንደወደዱኝ ተነገረኝ። ደስ አለኝ። አጠቃላይ ምርመራ ታድርግ ተባለና ተክለ ሃይማኖት ክሊኒክ ሄጄ ምርመራ ሳደርግ ፖዚቲቭ ናት ተባለ። ሰዎቹም እኔም ደነገጥን። በስንት ዓመተ ምህረት ነው የሆነው? በ1994 ዓመተ ምህረት። ፖዚቲቭ ናት ስባል ተስፋጣው። ሙስሊሞቹ አስታመሙኝ። በጣም ጥሩ ሰዎች ናቸው። ፖዚቲቭ ናት ብለው አልጣሉኝም። ብዙ መድኃኒት ሞክረውልኛል። ጥንካሬዋ ከዳት። እሪ ብላ ለቀሰች።
ማቆሚያ የሌለው ለቅሶ። ከ2 ደቂቃ በላይ እሪ ብላ ለቀሰች። ዝም አልኳት። እንባዋን አበሰችና ደግሞ ቀጠለች። ሙስሊሞቹ ሲበዛ ጥሩ ሰዎች ናቸው። ፖዚቲቭ ናት ብለው ጥለው አልጣሉኝም። ዓመት ያህል አስታመውኛል። ተክለ ሃይማኖት ሆስፒታል አስተኙኝ። እነርሱ ያላደረጉልኝ ነገር የለም። የጥርኝ ደም መድኃኒት ነው ተብሎ ተፈልጎ ተገኝቶ ጠጥቻለሁ። የባህል ሐኪሙ የበግ በጠጥ የሚመስል ነገር ትቃም ብሎ ቅሜያለሁ። 4 ጊዜ 4 ፍሬ ውጫለሁ። የጥርኙን ደም አናመጣልሽ? ለአንድ የመናዊ ተነግሮ ነው ከየመን ሀገር ያመጡልኝ። ለየመናዊው 4000 ብር ተከፍሎታል። ማን ከፈለው? ውጪ ሊልኩኝ የነበሩት የሚረዱኝ ሙስሊሞች ናቸው ለየመናዊው የከፈሉት። በጣም ጥሩ ሰዎች ናቸው። ስንት ቀን ጠጣሽ? የጥርኙን ደም? አዎ ደሙን 3 ቀን ጠጥቻለሁ። ደሟንም ሽንቷንም እዚሁ 3 ቀን ጠጥቻለሁ። የጥርኝ ደሙን በባዶ ሆዴ ነው በሃይላንድ ብልቃጥ የጠጣሁት። የጥርኝ ደም ምን ያደርጋል ነው የተባለው? ኤችአይቪን ይፈውሳል ብለው ነው በውድ ዋጋ ይገዙልኝ። በ4ኛው ቀን ነጭ የደም ሴሏ ይበዛል፣ ያኔ ይሻላታል፣ መርፌም ትወጋለች ብለውኝ ነበር። በ4ኛው ቀን ሊወጉኝ ሲሉ ግን ፌንት ወጣሁ። 3 ቀን ሞቼን የተነሳሁት። እንዴት? ሰዎቹ ሲነግሩኝ የጥርኝ ደም ከጠጣው በኋላ 3 ቀን ሞቼ ነበር። በቃ ራሴን አላውቅም ነበር። ፌንት ወጥቼ ነበር። 3 ቀን ሙሉ? አዎ ሞተሽ ነው የተነሳሽው ነው ያሉኝ። በ4ኛው ቀኔ ነቃሁ። ሙስሊሞቹ የኔን ጤንነት ለመጠበቅ ያላደረጉልኝ ነገር የለም። ብዙ ለፍተዋል። ዱዓ እየተደረገ ከስግደት በኋላ ቂጣ የሚመስል ነገርም ሰጥተውኛል። የቀንድ አውጣ ውሃም ጠጥቻለሁ። ሙስሊሞቹ ጥሩ ሰዎች ናቸው አለችና ለቀሰች። ስቅስቅ ብላ ስታለቅስ እኔንም ልታስለቅሰኝ ነበር። እኔ ግን ቻልኩት። መከራዋ ምን ያህል የበዛ እንደነበር እያሰላሰልኩ ጭንቀቷ እያል ሆኖብኝ ከራሴ ጋር ሙግት ገጥሜ ሳለሁ ሙስሊም ወንድሞቼን አመስግንልኝ፣ ለኔ ያልሆኑት የለም፣ ያላደረጉልኝ ነገር የለም አለችኝ። የቀንድ አውጣ ውሃ ከየት መጣ አልኳት። በውድ ዋጋ ተገዝቶ ነው የመጣው አለችኝና እንባዋን እየጠራረገች እንዲቀጠለች። የቀንድ አውጣ ውሃው በ3000 ብር ነው የተገዛው። ጠጣሁት ግን አልዳንኩም። ይባስ ብሎ በጣም አዳከመኝ። ህመሙ ሲጠናብኝ አንዱ ሼክ እናንተ ለፍታችኋል፣ ከዚህ በኋላ ነው ያስታምማታለሁ፣ አላህ ያድናታል ብሎ ቤት ወሰደኝና በድብቅ ኒካ አሰርን። ሊያስታምምሽ ወስዶ ኒካ? አዎ። ወዶሽ ነው? አላውቅም። ፖዚቲቭ መሆንሽን እያወቀ? አዎ እያወቀ። ወሲብ ትፈጽሙ ነበር? አዎ በኃይል ሴክስ ያደርገኝ ነበር። ስቅስቅ ብላ ለቀሰች። እንባ አልፈሰሰኝም እንጂ እኔም አልቅሻለሁ። ውስጤ በኃይል አልቅሷል። ሰውየው ኃይለኛ ሴክስ ያደርገኝ ነበር። በየቀኑ ማታ ማታ የወሲብ ፊልም ላይ እንደሚታየው አይነት እንደፈለገ ያደርገኝ ነበር። ህመሙ እያለብኝ ህገ ወጥ ወሲብ ይፈጽምብኝ ነበር። ከ12 ዓመቴ ጀምሮ ቡና ቤት ስሰራ እንደዚያ ሰውዬ መጥፎ ወሲብ የፈጸመብኝ የለም። ብልቱ በጣም ትልቅ ነው። አንድ ጊዜ ብቻ ወሲብ ፈጽሞ አይበቃውም። ስቅይት ያደርገኝ ነበር። አላህ አይፈቅድም ተው ሼህ ሆነ ስለው አይሰማኝም ነበር። በቡና ቤት ህይወት ያላየሁትን የወሲብ ስቃይ እዚያ ነው ያየሁት። በኮንዶም ነበር የሚያወጡሽ? አዎ በኮንዶም ነበር የሚያወጣኝ። ራሱን በጣም ይጠብቅ ነበር። ከሼኩ ጋር ስንት ጊዜ ቆየሽ? ስልችት ሲለኝ 3 ወር እንደሆነን አልፈልግም ብዬ ጠፍቼ ወጣሁ። በወሩ 250 ብር የሚረዱኝን ሙስሊሞች እድሜ ማራዘሚያ ገዝቼላት አሽላታለሁ ብሎ ነበር የወሰደኝ። በደንብ ይይዛታል ብለው አላህ ብድርን ይክፈል ብለው መርቀውት ነበር። እሱ ግን ተጫወተብኝ። ከዚያ በኋላ ጠፍቼ ናዝሬት መጣሁ። በህይወቴ እንደ ሼሁና እንደ እናቴ የምጠላው ሰው የለም። ሼሁ እረዳታለሁ አስታምማታለሁ ብሎ ተጫወተብኝ። የወሲብ ባሪያው አደረገኝ። እናቴ ደግሞ ወልዳ ጣለችኝ። መውለድ ምን ዋጋ አለው? ሙስሊሞቹ ወንድሞቼ እያስታመሙኝ ሳለ እናቴን አፈላልገዋት አስታምማታለሁ ብላ ቤቷ ወሰደችኝ። ወስዳ ተጠየፈችኝ። በአሁኑ ሰዓት ሌላ አግብታ ትኖራለች። ሙስሊም ወንድሞቼ ያስታመውኛል። ድጋሚ ብፈጠር የማልተኛበት አልጋ ተክለ ሃይማኖት ከፍተኛ ክሊኒክ አስተኝተውኛል። እናቴ ግን ተጠየፈችኝ። አለቀሰች። አልቅሳ ሊወጣላት አልቻለም። እንባዋን ተጠራርጋለች። አሁንም ታለቅሳለች። እንኳንም ያቶ ብርሃኔ መኪና ውስጥ ሆንን እንጂ ጸጥ ያለ ሆቴል ወይም ሬስቶራንት ቢሆን ኖሮ ያዳማ ህዝብ የሆነ ነገር አድርጋታል ብሎ በእኔ ላይ ይፈርድ ነበር። ስቅስቅ ብላ ስታለቅስ የመኪናውን መስኮቶች ጥርቅም አደረኳቸው። ከዚያም ለቅሷ ትንሽ ፋታ ሲያገኝ ቀጠልን። ህይወቴን ያበላሸችው እናቴ ናት። የ2 ዓመት ልጅ ሆኜ እኔንና እህቶቼን ጥላን ጠፋች። አባታችን ሌላ ሚስት አገባ። እንጀራ እናቴ 2 ወንድ ልጆች ወለደች። ስራዬ 2ቱን ህፃናት አዝዬ መዋል ሆነ። ጨካኟ እናቴ እስከ 12ኛ ድረስ ተምራለች። እኛ አልተማርንም። ቀኑን ሙሉ የእንጀራ እናቴ ልጆች አዝዬ ውል ነበር። እስከ ስንት ተማርሽ? እስከ 6ኛ ክፍል ተምሬያለሁ።
የትምህርት ቤቱ ስም ማን ይባላል? ጢዬ ወረዳ እድገት በህብረት የሚባል ትምህርት ቤት ነው። እናትሽ አሁን የት ናቸው? ሌላ ግብታ ትኖራለች። መውለድ ነው ስራዋ። አሁንም ከአዲሱ ባሏ ሌሎች ህፃናትን ፈልፍላለች። አንዳችንንም ቁም ነገር አልሰራችልንም። 3 እህትማማቾች ሴተኛ ዳሪዎች ሆነን ነበር። አባታችሁ በድሎኛል፣ የእናንተ ነገር ወጥቶልኛል፣ እንደ ጦስ ዶሮ በጭንቅላት ያዙሬ ጥያችኋለሁ። እናንተ ልጆች ሳትሆኑ የአባታችሁ ሽንት ናችሁ ትለናለች። ጨካኝ እርኩስ እናት ናት ያለችን። እናት ለምን ትሙት የሚል በዓል ሲያከብሩ አለቀስኩ። ጨካኝ እናት አለችኝ። እሷ እንድትኖር አልፈልግም። የኔ እናት አይነቷ ድብን ትበል። በየቤቱ ያሉት ሴተኛ ዳሪዎች እናቶቻቸው የበደሏቸው ናቸው። እናት ለምን ትሙት ሲሉ ሙሉ ዓለምና ሰራዊትን ወቀስኳቸው። ሰሞኑን ቲቪና ሬዲዮ እናት ለምን ትሙት የሚል ፈሊጥ ይዘዋል። በዚህ ያዘንኩ፣ አለቀስኩ። የኔ አይነቷ እናት ድብን ትበል። አሁን ጥንካሬዋ ሙሉ ለሙሉ ተሸርሽሯል። በየሰዓቱ ልዩነት ለቅሶዋ ከተፍ ይላል። አልቅሳ አይወጣላትም። ጥቂት ደቂቃዎችን በለቅሶ ካሳለፍን በኋላ የኔን ሕይወት ያጨለመችው እናቴ ሰሎነች ድንግልናዬን በ30 ብር ከሸጥኩ በኋላ መድኃኔዓለም ቤተክርስቲያን ሄጄ ራሴን ሳልችል ልጅ አትስጠኝ፣ ራሴን እስክችል ድረስ ሆዴን ድንጋይ አድርገው ብዬ ጠጠር ውጫለሁ። ስንት ጠጠር ዋጥሽ? ጥቂት ጠጠር ውጫለሁ። መድኃኔዓለም ልጅ ያልሰጠኝ ሆዴን ድንጋይ አድርገው ስላልኩት ነው። ራሴን ስችል ግን አይሰጠኝም ስትል ጠየቀችኝ። የልጅ ጉጉቷን ተገነዘብኩ። ይሰጥሻል፣ እርሱ ምንም አይሳነውም አልኳት። ቆንጂት ሰዓዳ ከሼኪው ጠፍታ ናዝሬት ገባች። ከዚያም ሲቲ ተቀጠረች። እዚያም ያለ ኮንዶም ከብዙ ወንዶች ጋር ወጣች። ቆንጂት ሰዓዳ ከኤችአይቪ ጋር ኖራለሁ፣ ሆን ብዬ ያስያዝኩት ወንድ ግን የለም፣ ኮንዶም አንፈልግም ብለው የደፈሩኝ ግን በሽታውን ተሸልመው ይሆናል የሚል ጥርጣሬ አላት። ከሼክ ጠፍቼ ናዝሬት ከመጣው በኋላ ተመልሼ ሲቲ ገባሁ። የማውቃቸው ሴቶች ውሸት ነው፣ ኤችአይቪ የለባትም፣ አምሮባታል፣ ቆንጆ ሆናለች አሉ። እኔም ስራዬን ጀመርኩ። ሲቲ ከመግባቴ በፊት ግን ከአዲስ አበባ ወደ ናዝሬት ስመጣ አንድ የሚያምር ባለመኪና ልጅ እግር ሊፍት ሰጠኝና ከእርሱ ጋር መጣሁ። ወድጄሻለሁ፣ ጓደኛ እንሁን ሲለኝ የኤችአይቪ ቫይረስ በደሜ ውስጥ አለ ብዬ በግልጽ ነገርኩት። ታሪኬን ካዳመጠ በኋላ እኔም ራሴን አውቄያለሁ፣ ተመሳሳይ ነን፣ ስለ ግልጽነትሽ በጣም አመሰግናለሁ አለኝና አብረን ሆንን። የባህር ዳር ዩኒቨርሲቲ ተማሪ ስለነበር እየተመላለሰ 5 ዓመት አብረን ኖርን። ቡና ቤት መስራትሽን እያወቀ ማለት ነው? አዎ፣ ሁሉንም ታሪኬን አጫውቼዋለሁ። ለረፍት ሲመጣ አብሬው አሳልፋለሁ። ወደ ትምህርቱ ሲመለስ ስራ ገባለሁ። ተመርቆ ሲወጣ ለ6 ወር አብረን ኖርን። ጥሩ ሰው ነበር። ኋላ ላይ ግን ተለያየን። በአሁኑ ሰዓት ጥሩ ደሞዝ ያገኛል። በተመረቀበት ሙያ መምህር ነው። ከተማሪዎቹ ጋር ጥሩ ግንኙነት አለው። ከተማሪ ሴቶች ጋር ብዙ ጊዜ አግኝቼዋለሁ። እኔ ስለማልቀና አንተ ግን ከተማሪዎች ጋር ስትወጣ ኮንዶም ትጠቀማለህ? እነዚህን ህፃናት ትጠነቀቅላቸዋለህ ብዬ ስጠይቀው ለእኔ የተጠነቀቀልኝ የለም። ኮንዶም አልፈልግም ስላቸው ዝም ካሉኝ አደርጋለሁ። አንቺ ምን አገባሽ ይለኛል። ከብዙ ተማሪዎች ጋር ያለ ኮንዶም ይወጣ ነበር። በአሁኑ ሰዓት የት ነው? ሌላ ሚስት አግብቶ ይኖራል። በዚያን ጊዜ የጸረ ኤችአይቪ መድኃኒት መውሰድ ጀምረሽ ነበር? አዎ መውሰድ ጀምሬ ነበር። ከዚያ ስራሽን ጀመርሽ? አዎ ጀመርኩ። ቆንጆ ሆኜ ስለነበር የተወራ ሁሉ ውሸት ነው፣ የለባትም ተባለ። አንድ ድሮ የሚያውቀኝ ሰው ሞጆ ዳኤማ ሆቴል ይቀጥረኝና ያወጣኝ ጀመር። ዳኤማ እንሄድና 300 ብር ከፍሎ ያወጣኛል። በኮንዶም ነው የሚያወጣሽ? አዎ በኮንዶም ነው። አንድ ቀን ግን ፈንድቶብናል። በተደጋጋሚ ከእርሱ ጋር እየወጣው ስራዬን ጀመርኩ። ትንሽ ወር ከሰራው በኋላ አፈቅሬ የነበረው ቦክሰኛው ሙስሊም ታሞ ሞተ ተባለ። ፍቅረኛዋ በኤችአይቪ ሞተ፣ እሷ ግን የለባትም፣ አምሮባታል፣ እየኖረች ነው አሉኝ። ስራዬንም መስራት ቀጠልኩ። አንድ ምሽት 4 ሰዓት ላይ አንድ ባለትዳርና የልጆች አባት የሆነ ሰው ቢዝነስ እንሂድ አለኝና ተቀብዬ ገባሁ። ከገባው በኋላ ኮንዶም አልወድም፣ በኮንዶም አላደርግም አለኝ። ለመንኩት ኮንዶም እንዲጠቀም። ስሜቴ ይሻይለኝም ሲለኝ ሚስት አለ፣ በቃ ከሚስት ጋር አድርግ አልኩት። እሷ ፔሪድ ላይ ነች፣ አንድ ጊዜ ብቻ ላድርግ እሺ በኝ ብሎ ሲያስጨንቀኝ በኮንዶም እንዲጠቀም ለመንኩት። አልጠቀምም ሲለኝ እያወቅኩ ሰው ከሚጠፋ ብዬ ኤችአይቪ ያለብኝ ይቅርብህ፣ ከቻልክ በኮንዶም ተጠቀም ስለው በስመ አብ ብሎ ደንግጦ ጥሎኝ ጠፋ። እያማተበ እየሮጠ ትቶኝ ሄደ። በነጋታው ቡና ቤት መጥቶ ሰዓዳ ኤችአይቪ ያለባት ራሷ ናት የነገረችኝ ብሎ አስወራብኝ። ኃላፊው መጥቶ ኤችአይቪ ያለብኝ ብለሽ ለከስተመር ተናግረሻል ብሎ ጠየቀኝ። ያለ ኮንዶም ላድርግሽ ሲለኝ ራሴን ስለምጠራጠር አለብኝ ብዬዋለሁ። ማንም ሰው ቢሆን እስካልተመረመረና ራሱን እስካላወቀ ድረስ እንዲህ ነው ማለት ስለማይቻል ራሴን ስለምጠራጠረው በኮንዶም እንዲጠቀም ብዬ አለብኝ ብዬዋለሁ ስለው ቤቱን ለቀሽ ውጪ፣ ኤችአይቪ ያለባት ሴተኛ ዳሪ አንቀጥርም ብሎ አስወጣኝ። ተባረርኩ።
ራሴ ባመጣው ጣጣ መንገላታት ይገርሙኝ ሙሉ የረር የሚባል ቤት ገባሁ። ባለቤቷ ጥሩ ሴት ናት። ማንም ስለማያውቅ ነፃ ሆኜ ስራዬን መስራት ጀመርኩ። ኮንዶም አንፈልግም ሲሉሽስ? ያለ ኮንዶም እሄዳለሁ። አንዳንድ ወንዶች ሲያስቡላቸው አይገባቸውም። እኔ ባለትዳርና የልጆች አባት ነው ብዬ አሰብኩለት። ለልጆቹና ለሚስቱ ብዬ እንጂ ብሬን እስከወሰድኩ አያገባኝም ማለት ይችል ነበር። እሱ ግን ስሜን አጠፋው። ከዛ በኋላ ግን ከአንድ ቡና ቤት ወደ ሌላ ከምንገላታና ራሴን ከምጎዳ ኮንዶም አንፈልግም ሲሉኝ ያለ ኮንዶም እሄድ ነበር። አንዳንድ ወንዶች ያስገድዳሉ። በኮንዶም ተጠቀም ስለው አይሰማኝም። ጩቤ አውጥቶ ሊወጋኝ የሚፈልግም ስላለ ያለ ኮንዶም ወጣ ነበር። ሙሉ የረር እያለው ከአንድ ትልቅ ሰው ጋር ወጣሁ። ኮንዶም ሰጠዋቸውና አደረጉ። ሴክስ እያደረጉ እያለ ቀስ ብለው ኮንዶሙን አውጥተው ሊከቱት ሲሉ ለምን አልኳቸው። በኮንዶም ካልሆነ አያደርጉኝም ብዬ ስታገላቸው ገፍትረው በግድ አደረጉኝ። እኔ ማድረግ ያለብኝን አድርጌያለሁ። ሰውየው ግን አስገደዱኝ። አንድ ሰውዬ ደግሞ ጥሩ ስራ ያላቸው ናቸው። ቢዝነስ ተነጋግረን ከገባን በኋላ ኮንዶሙን ቢዩ ብለው አስገድደው ደፈሩኝና 5 ብር ሰጥተውኝ ሄዱ። አንድ የማውቀው የልጆች አባት የሆነ ሰው ደግሞ ኮንዶም አልፈልግም አለኝና HIV ያለብኝ ስለው እኔ ራሴ ምን እንደሆንኩ እንዴት ታውቂያለሽ ብሎ ሊያደርገኝ ነበር። ልጅ ስላለው ሚስት ስላለው ከለከልኩት። እሱ ግን ሄዶ ስሜን ነዛው። ሲበዛብኝ ጊዜ ኮንዶም አልፈልግም የሚል ሲመጣ ድምፄን አጥፍቼ መሄድ ጀመርኩ። ኮንዶም ተጠቀም ስለ የሚደበድበኝ ጩቤ የሚያወጣብኝ ገጥሞኛል። በሽጉጥ አስፈራርቶ ያለ ኮንዶም ውጪልኝ የሚለኝም ገጥሞኛል። አንዴ ደግሞ 2 ጓደኛ ማቾች መጡና ከአንዱ ጋር ተነጋግሬ ከገባው በኋላ ሌላኛው አልጋ ስር ተደብቆ ያለ ኮንዶም ሊደፍሩኝ ሲሉ HIV ያለብኝ ከፈለጋችሁ ኑ ስላቸው ደንግጠው ጠፉ። ስሜን ግን አጠፉት። ስለማያስችለኝ እናገራለሁ። HIV ያለብኝ ብዬ እየተናገርኩ አስገድደው ሴክስ ስላደረጉኝ አላዝንም። አለብኝ ብዬ ከሸኘኋቸው በኋላ ስሜን ላጠፉት ግን አዝናለሁ። ጥሩ ስራ መስራት አለብኝ። እያወኩ ማስያዝ የለብኝም ብዬ ገባና አያስችለኝም። እነግራቸዋለሁ። እነርሱ ደግሞ ስሜን ይነዙታል። ያለ ኮንዶም ወጥቼ ብዙ ብር መቀበል እችል ነበር፣ ግን አያስችለኝም። ለሚስቶቻቸው አዝናለሁ። ብዙ ጊዜ ግን ኮንዶም የማይፈልጉት ወጣቶች ሳይሆኑ ባለትዳሮች ናቸው። ለሚስቶቻቸው ስል ልከላከልላቸው ብሞክርም ላይሳካልኝ ይችላል። እዚህ ናዝሬት ውስጥ በቤተ ክርስቲያን ሕግ በተክሊል ያገባ አንድ ደንበኜ HIV ያለብኝ እያልኩ እየነገርኩት በተደጋጋሚ ያለ ኮንዶም አውጥቶኛል። ለሚስት ዘንላት ስለው HIV ተረት ነው ይለኛል። ይህን ሰውዬ አዳማ ቡና ሲሸጥ አየዋለሁ። ሲያየኝ ይደነግጣል። የኤችአይቪ ቫይረስ በደሜ ውስጥ አለ ብለሽ በመናገርሽ አመሰግንሻለሁ ያለሽ የለም? በጣም ብዙ ወንዶችን ስለ ኮንዶም ጥቅም እያስተማርኩ በኮንዶም እንዲጠቀሙ አድርጌያለሁ። በጣም ብዙ ወንዶች ደግሞ ደፍረውኝ ኤችአይቪ ተሸልሞ ይሆናል። ኤችአይቪ ያለብኝ ብዬ በመናገሬ ያመሰገነኝ አላጋጠመኝም። ሕይወቴን አተረፈችልኝ፣ አዳነችኝ ያለኝም የለም። እንዲያውም ለቡና ቤቱ ባለቤትና ለሚያውቁት ሰው ሁሉ እየነገሩ ከምሰራበት ያስነቅሉኛል። ሲመረኝ ዝም ብዬ ያለ ኮንዶም ሄድ ነበር። በኖርሽበት የህይወት አጋጣሚ የሚጸጽትሽ ነገር የለም? አለ እንጂ። የዛሬ ዓመት ግንቦት ወር ልደቴ ነው ብሎ በቢዝነስ ተነጋግረን ብር ሰጥቶኝ ገባሁ። ምንጊዜም ቢዝነስ ተነጋግሬ ስገባ ሰንሴሽን ኮንዶም አልጋው ላይ ወረውራለሁ። ልጁ ኮንዶሙን ሲያይ ተናደደ። ኮንዶሙን ወረወረው። ኮንዶም አልፈልግም ሲለኝ ያለ ኮንዶም አናደርግም አልኩት። ጊዜም ሳይሰጠኝ ጩቤ ያወጣብኝ። ያኔ መድኃኒት ወስድ ነበር። እጁን ነክሼ ጩቤውን አስጣልኩትና በራሱ ጩቤ ወግቼው አምልጬ ወጣሁ። ይህ ለህሊናዬ ስል ነው የፈጸምኩት። እንደምፈልገው መሆን አያቅተኝም ነበር። በጣም ወጣት ስለሆነ ሰክሮም ሊሆን ስለሚችል ጤነኛ ከሆነ ኤችአይቪ ከሚይዘው በጩቤ በወጋ ይሻለኛል ብዬ ነው የወጋሁት። እጁን ስነክሰው ጎድቼው ስለነበር እሱ ልጅ ያሳዝነኛል። በሬዲዮ፣ በቲቪ፣ በጋዜጣና በተለያዩ የመገናኛ ዘዴዎች ስለ ኤችአይቪ፣ ስለ ኮንዶም ትምህርት እየተሰጠ ግንዛቤ የሌለው ለምን ይመስልሻል? አላውቅም። ሲታይ የተማረውም ያልተማረውም አንድ ነው። አንድ የማውቀው ዶክተር ሳይቀር ኤችአይቪ ተረት ነው ብሎኛል። ያለ ኮንዶም እንውጣ ብሎ ጠይቆኝ ከለከልኩት። እሱ ሰውዬ ኮንዶም አልፈልግም ብሎኝ ነበር፣ ግን ዶክተር ነው። ብዙዎች ኤችአይቪ ያለብኝ ስላቸው ኤችአይቪ የሚባል ነገር የለም፣ አርፈሽ አድርጊ፣ ኤችአይቪ ማለት ጉንፋን ማለት ነው ይሉኛል። ኮንዶም አንፈልግም የሚሉ ራሳቸውን ስላወቁ ይሆናል ብዬ አስባለሁ። እነዛን ሰዎች ሳያቸው ባለትዳር ናቸው፣ ልጆችም አሏቸው። የቡና ቤት ሴት አስይዛቸው ከሆነ ሚስታቸውንም አስይዘዋታል ማለት ነው። በሽታ ያለባቸው ከሆኑ የቫይረሱ አይነት ስለሚለያይ ለራሴ ጤንነት ስል ብከለክላቸውም ይደፍሩኝ ነበር። ከስንት ወንዶች ጋር ያለ ኮንዶም እንደወጣሽ ታስታውሻለሽ? አላውቀውም። የደፈሩኝ አሉ። ስሜን ከሚያጠፉ ብዬ በጭንቀት የወጣሁላቸው አሉ። ቁጥሩን ግን አላውቀውም። ሆን ብዬ ያስያዝኩት ወንድ ግን የለም። እኔ ይህንን እላለሁ እንጂ የነርሱን አላውቅም። ኤችአይቪ ይኑርባቸው አይኑርባቸው አላውቅም። አንቺ እንዴት እንደተያዝሽ የምታውቂው ነገር አለ? ግምቴ ያፈቀርኩት ሙስሊም ይሆናል የሚል እንጂ እርግጠኛውን መናገር አልችልም።
በ30 ብር ድንግልናዬን ከሸጥኩ ጀምሮ ከብዙ ወንድ ጋር ወጥቻለሁ። በወቅቱ ኮንዶም የሚጠቀሙም የማይጠቀሙም ነበሩ። የትኛው እንዳስያዘኝ አላውቀውም። ያስያዘኝ ሰው ቡና ሳዞር ያይኝ ይሆናል፣ ሞቶም ይሆናል፣ አላውቅም። ፔርሙዝና ሲኒየን ይዤ ስዞር የሚያደንቁኝና የሚያበረታቱኝ አሉ። ያወጡኝ የነበሩ የሚጠየፉኝም አሉ። ቡናዬን እንኳን የማይጠጡ መጥፎ ሰዎችም አሉ። አንድ ያለ ኮንዶም ያወጣኝ የነበረ ደንበኜ መኪና እየነዳ ቡና እያዞርኩ ስሸጥ አይቶኝ በርግጎ ጠፋ። የቡና ቤት ሴቶች አይተውኝ ሲያለቅሱ ግራ ይገባኛል። በአሁኑ ሰዓት ደስ የሚለኝ ዝም ብሎ የሚሰድበኝ ሰው ስለሌለ ነው። ድሮ እንኳን እኔ ብር ከፍዬ ውሻዬ ያወጣሻል የሚሉ ስድ ወንዶች ነበሩ። አባባሉ ያበሳጨኝ ነበር። አሁን ግን ይህ የለም። ደስተኛ ነኝ። በአሁኑ ሰዓት ሴትነት ኩራት መሆኑን አውቄያለሁ። የሴትነት ክብሬን አገኘሁት። በአሁኑ ሰዓት መድኃኒት ትወስጃለሽ? አዎ እወስዳለሁ። በነፃ ነው የሚሰጥሽ? አዎ በየ3 ወሩ እወስዳለሁ። በቀን 2 እወጣለሁ። ድሮ በቀን 6 ፍሬ ነበር። አሁን ግን ተሻሽሎ 2 ፍሬ ሆኗል። መድኃኒት መውሰድ የጀመርሽው ከመቼ ጀምሮ ነው? ከ1995 ዓመተ ምህረት ጀምሮ። መድኃኒቱን የሚያድሉት ባለሙያዎች ስራሽ ምን እንደሆነ ስላንቺ አጠቃላይ መረጃ አላቸው? አዎ አላቸው። ቡና ቤት እንደምትሰሪ ያውቃሉ? አዎ ያውቃሉ። ምን ይሉሻል? ተጠንቀቂ፣ ለህዝቡ አስቢ፣ ጥንቃቄ አድርጊ ይሉኛል። አገራዊ ምክር ይለግሱኛል። ሌሎች ከኤችአይቪ ጋር የሚኖሩ የቡና ቤት ሴቶች አሉ? አሉ፣ ብዙ አሉ። መድኃኒት የሚወስዱም የማይወስዱም አሉ። የትም ቡና ቤት ውስጥ ያለባቸውም የሌለባቸውም አሉ። አንቺ አሁን ህዝቡን ማስተማር ትፈልጊያለሽ? አዎ ፈልጋለሁ። መጽሐፍ ማንበብ እወዳለሁ። ታሪኬ በፊልም ቢወጣ አስተማሪ የሚሆን ይመስለኛል። በፓስተርና በሌሎች መንገዶች ስለ ኤችአይቪ ማስተማር ፈልጋለሁ። ስለ ኤችአይቪ እና ስለ ኮንዶም ጠቀሜታ ህዝቡን ማስተማር ፈልጋለሁ። በተለይ የቡና ቤት ሴቶች መማር አለባቸው። ኮንዶም አልፈልግም ሲሏቸው የሚሄዱ ብዙ ሴቶች አሉ። እነርሱ ከኔ መማር አለባቸው። ታሪኬ ፊልም ቢሰራበት ብዙ ሴቶችንና የኢትዮጵያን ህዝብ ያስተምራል። ወጣት ሴቶችም ይጠነቀቃሉ። በሁሉም ነገር የኢትዮጵያን ህዝብ ማስተማር ፈልጋለሁ። ወንዶች ጨካኞች ስለሆኑ ይለቁ አይደለም። በእኛ ቤተሰብ ውስጥ በእናታችን ምክንያት 3ታችን ሴተኛ ዳሪ ለመሆን ተገደን ነበር። ታናሽ እህቴ ጠፍታብን አርግዛ መጣች። እየሰራው አስተምራት ነበር። ትምህርቷን ሳትጨርስ ጠፍታ አሳሳ የሚባል ሀገር ሄዳ አርግዛ መጣች። አሳሳ ወደ ባሌ አካባቢ ነው። የ6 ወር እርጉዞና ስትመጣ ተናደድን። ልጃገረድ ነበረች። ያስረገዛት ኢንቨስተር ነው። አግባት ብዬ ልለምንላት ሄድኩ። ሊያናግረኝ አብሮኝ የነበረበትን ቤት ዘግቶ ሊደፍረኝ ሞከረ። አንቺን ላድርግሽና እህትሽን ልርዳት ሲለኝ በራሱ ሽጉጥ ተኩሼ ሳትኩት። ከዚያ እኔንና እህቴን አባረረን። አባቱ የብዙ ዓመት የቢዝነስ ደንበኛዬ ናቸው። ልጃቸው ደግሞ እህቴን አስረገዛት። ሁሉንም ታሪክ በዝርዝር ስነግረው ልጁን ወስዶ እኛን አባረረን። ወንዶች ጨካኞች ናቸው። ሼኪው አፈዛል ቁርአን ናቸው። ሼክ ማለት ክቡር ነው። ስቂት ቢያደርጉኝም ቂም አልያዝኩባቸውም። አንድ ወፍራም ሰውዬ ቤታቸው ይዘውኝ ሄደው ኮንዶም አልፈልግም ሲሉኝ እኔም አልፈልግም ስላቸው ለዘበኛቸው ድፈራት ብለው አስረከቡኝ። ዘበኛው ደበደበኝና ሊደፍረኝ ሲል ነክሼው ከሌሊቱ 9 ሰዓት አምልጬ ወጣሁ። ወንዶች ጨካኞች ናቸው ብዬ ግን ቂም አልይዝም። ማስተማር ፈልጋለሁ። ሞዴል መሆን ፈልጋለሁ። እኔ ያየሁትን ስቃይ ሌሎች እንዳያዩ መምህር መሆን ፈልጋለሁ። በተለይ ደግሞ ለባለትዳር ሴቶች መልእክት አለኝ። ባሎቻቸው ወደ ሴተኛ ዳሪዎች የሚሄዱት ግልጽ ስላልሆኑላቸው ነው። ከባሎቻቸው ጋር በግልጽ ቢነጋገሩ ፍላጎታቸውን ቢያሟሉላቸው ጥሩ ይመስለኛል። እኔ ወንዶችን ስጠይቃቸው ከሚስቴ ጋር ከተኛው 4 ወር አለፈኝ፣ እሷም እኔም አንፈልግም ይሉኛል። ሚስቶች ለባሎቻቸው ቅርብ መሆን አለባቸው። ባልና ሚስት በአመት 2 ጊዜ ምርመራ ቢያደርጉ ደግሞ ጥሩ ነው ላለሁ። ይህ ካልሆነ ግን ኮንዶም ህይወት ነውና ኮንዶምን መጠቀም ያስፈልጋል። ቆንጂት ሰዓዳን ብዙዎች ረዷት። ህይወቷን እንደ አዲስ እንድትጀምር ድጋፍ አደረጉ። ቆንጂትም ቆንጂት ቡና የተሰኘውን ቡናዋን ሸክፋ የቡና አምሮት ላሰቃያቸው ችርቻሮ ገባች። ተሳካላትም። አንዳንዶች ከንፈር እየመጠጡ አሽሟጠጧት፣ አንዳንዶች ደግሞ ተባበሯት። የቆንጂትን ጥንካሬ ያየ የአዳማ ከተማ አስተዳደር ከድጋፍ በላይ ድጋፍ አደረገ። በከንቲባ ክቡር አቶ ቶላ በሪሶና በምክትል ከንቲባው አቶ አላካ ትዕዛዝ ምክር ቤቱ ሱቅ ሰጣት። ተስፋንም ተረከበች። የቁልፍ ርክክብ ስነ ስርዓቱ ሲፈጸም በአዳማ ተገኝቼ ነበር። ቆንጂት ደስ ብሏታል። አለባበሷ ግን ጥሩ አልነበረም። ጠየቅኳት። አልገባህም? መዘነጥ ወይም ራሴን መጠበቅ ጠልቼ አይደለም። ችግሬን የማውቀው እኔ ብቻ ነኝ። እንኳንስ ዘንጬ እንዲህ ሞኝ የወንዶች አይን አላረፈም አለችኝ። እንድታብራራልኝ ጠየቅኳት። እንዴት መሰለህ፣ ራሴን ካጋለጥኩ በኋላም ቢሆን ፈላጊዎቼ ብዙ ናቸው። ቡና ሳዞር ሴክስ እናድርግ ይሉኛል። ፖዚቲቭ መሆኔን እያወቁ ይከተሉኛል። አንድ ቀን አንድ ልጅ ኤችአይቪ ያለባት እየተባለ መጥቶ ሊደፍረኝ ሞከረ።
ቡና ይዤ ሲዞር ከንፈሬን አስገድደ የሚስሙኝ ብዙ ናቸው። ምን ላድርግ? ራሴን የጣልኩ መስዬ ለመታየት የምሞክረው አውቄ ነው። ፖዚቲቭ ነች እየተባለ ወሲብ ይጠይቁኛል። የተዝረከረከ አለባበስ ለብሼ እንዲህ ካስቸገሩኝ ራሴን ብጠብቅ በየቀኑ አስገድደ ይደፍሩኛል። አንድ ቀን ቡና ሸጬ ስመለስ አንድ ጎረምሳ ተከትሎ ደፈረኝ። አፈር መስዬ ከደፈሩኝ ለምን ለብሳለሁ? ይህ ህዝብ ምን አይነት ህዝብ ነው? ቆንጂት ፖዚቲቭ ነች እየተባለ አስገድደ ይደፍሩኛል። ወንዶች መቼ ነው ያለ ወሲብ ማሰብ የሚጀምሩት? ሴት ካዩ ምንም ትሁን ምን ለወሲብ ይጣደፋሉ። አቀረቀረች። ቆንጂት ፖዚቲቭ የሆኑ ሴተኛ ዳሪዎች ለሀገራቸውና ለወገናቸው ሲሉ ስራቸውን ማቆም አለባቸው የሚለውን መልእክት ስታሰማ ቆይታለች። ምክሯን የተቀበሏት አሉ፣ የተቃወሟትም አሉ። በዚህ መሃል የካቲት 6 2003 ዓ.ም አስደንጋጭ ዜና ተሰማ። የቀዘቀዘና የቀፈፈ ቀን። ቆንጂት ሰዓዳ ከዚህ ዓለም በሞት ተለየች። ቆንጂት አልታመመችም። ሞራሏ ሙሉ ነበር። የተስፋ መቁረጥ ስሜትም አልታየባትም። ከምሽቱ 11 ሰዓት ገደማ የምትወስደውን የጸረ HIV መድኃኒት ያለመጠን ወሰደች። ታመመች፣ አቃሰተች። ውሾች ከበቧት። ዝልፍልፍ ብላ ስትወድቅ ጎረቤት ተሰበሰበ። በቆንጂት ሰዓዳ መኖሪያ ቤት ጩኸት በረከተ። ከምሽቱ 4 ሰዓት ገደማ ቆንጂት ሰዓዳ አረፈች። ወዲህና ወዲያ የሚያነፈንፉ ውሾችን አስከትላ ለዘለዓለሙ አሸለበች። የአዳማ ከተማ አስተዳደር የሰጣትን ሱቅ ተረክባ እንቅስቃሴ ከጀመረች በኋላ መልአከ ሞት ወሰዳት። ቆንጂት ብትሞትም ህልሟ ግን አልተጨናገፈም። በቆንጂት ህይወት ውስጥ የበርካታ ሰዎች ህልም ታሪክ ሆኖ ተቀምጧል። ነፍሷን በገነት ያኑራት። የፍቅር ትዝታዎች። ሴተኛ ዳሪ ሆኜ ተንኮለኛ ነበርኩ። የወንዶቹን ፓንት ሰርቄ ማስፈራሪያ አድርገው ነበር። ከጥቂት ቀናት በፊት ስልክ ተደወለልኝ። በቀን ከ15 በላይ ጥሪዎችን በቁጥር 1 የሰዓት እላፊ መጽሐፍ ዙሪያ ስለማስተናግድ የተለመደውን አስተያየት ጠብቄ ነበር። ሃሎ፣ ኤርሚያስ ነህ? አዎ ነኝ። ስለ መጽሐፍ አስተያየት መስጠት ፈልጌ ነበር። ይቻላል? በደንብ ይቻላል። በመጀመሪያ አድናቆቴ ልገልጽልህ እወዳለሁ። አመሰግናለሁ። መጽሐፍህን ያነበብኩት ዱባይ ሆኜ ነው። አንብቤ ከጨረስኩ በኋላ ለጓደኞቼ አዋስኳቸው። ጓደኞቼ የተቀባበሉ እያነበቡት ነው። ስለኛ ስለጻፍክ በጣም እናመሰግንሃለን። አንቺ ሴተኛ ዳሪ ነሽ? ነበርኩ፣ አሁን ግን አቁሜያለሁ። ተገናኝተን ብናወራ በጣም ደስ ይለኛል። ካላስቸገርኩ ብንገናኝ። እንችላለን። መቼ ይመችሻል? ከ2 ቀን በኋላ ወደ ዱባይ ተመልሼ ስለምሄድ ነገ ብንገናኝስ? መልካም። ስልኩ ተዘጋ። ቀጠሮም ያዝን። በበነጋታው ወደ ተቀጣጠርንበት ቦታ መራው። አረብ የምትመስል ቆንጆ አበሻ፣ ፊቷ ጥርት ያለ፣ አለባበሷ እንደ አረብ ሴቶች ድሪያ የለበሰች፣ ኪሎዋ ከ65 የማይበልጥ። ኤርሚያስ ነህ? አዎ ነኝ። ፍቅር እባላለሁ። ስላገኘኝ በጣም አመሰግናለሁ። መጽሐፉን ያነበብኩት የራሴን ታሪክ እያስታወስኩ ነው። በአሁኑ ሰዓት ሴተኛ ዳሪ ባልሆንም ከ5 ዓመት በላይ ሴተኛ ዳሪ ሆኜ አሳልፌያለሁ። በአሁኑ ሰዓት ጥሩ ህይወት እየመራው ቢሆንም ስለ ሴተኛ ዳሪ እህቶቼ ሳስብ እጨነቃለሁ። ያሳዝኑኛል። የሁሉም ሴቶች ችግር አንተ እንደጻፍከው ነው። በመጀመሪያ ላደንቅ እወዳለሁ። አመሰግናለሁ። የኔ ህይወት በብዙ ውጣ ውረድ የተሞላ ነው። አስቂኝም አሳዛኝም ነው። ብዙ ነገር አሳልፌያለሁ። ያሳለፍኩት ነገር መማሪያ ይሆናል። በተለይ ደግሞ ለህፃናት ሴቶች እንድትጽፈው ፈልጋለሁ። ወላሂ ጻፈው አለችኝ። ደስ በመሰኘት እሽታዬን ገለጽኩላት። ፍቅርም ደስ አላት። ከዚያም ተጨዋወትን። ፍቅር ትሁት፣ ግልጽና ሳቂታ ናት። ስቃ ስቃ የማይወጣላት አይነት ሴት። ላ ወላሂ፣ ሙሽ የሚሉ የአረበኛ ቃላት ካፏ አይጠፉም። ከየት እንጀምር አልኳት ፍቅርን እየተፍለቀለቀች። በጣም ተንኮለኛ ነበርኩ። ከተንኮሉ ልጀምር ወይንስ ከሌብነቱ አለችኝ። የሌብነት ታሪክ ካለሽ ከሌብነቱን ጀምር አልኳትና የሌብነት ገድሏን ለመተረክ ተዘጋጀች። ሲጋራ ባጨስ ቅር ይልሃል? አይለኝም። አመሰግናለሁ። ኃይለኛ ሌባ ነበርኩ። ቢዝነስ ልውጣ እንጂ ሴክስ አልወድም ነበር። ከወንድ ጋር ከሄድኩ መስረቅ ደስ ይለኝ ነበር። ብዙ ነገር ሰርቄያለሁ። ምን ሰረቅሽ? ያልሰረኩት ነገር የለም። ልክስክስ ሌባ ግን አይደለሁም። ፈረንጅ መጥበስ ካማረኝ ሸበሌ ገባና ቢራ ይዤ ይቀመጣለሁ። ፈረንጆቹ ይመጡና ያናግሩኛል፣ ይዘውኝ ይሄዳሉ። አንድ ቀን ማታ ደብሮኝ ሸበሌ ሄድኩና አንድ ቢራ ይዤ መጠጣት ስጀምር 4 ቻይናዎች ለከፉኝ። 4ቱም ፈለጉኝ። 4ቱንም ተጠጋኋቸው። ወደ ምሽት ክለብ መውጣት ስለፈለጉ ወሎ ሰፈር ካራማራ የባህል አዳራሽ በአሁኑ ሰዓት ተዘግቷል ይዣቸው ሄድኩ። ባህላዊውን ጭፈራ ሲያዩ በጣም ተደሰቱ።
አንድ ወደ ሽንት ቤቱ ሰጂኝ ሲለኝ ይዤው ሄድኩ። ሽንቱን ሸንቶ ሲመጣ ከንፈሩን እያሳየኝ አንድ ጊዜ ብቻ ሳሚኝ ሲለኝ ብር አልኩት። $100 አውጥተው ሲሰጠኝ ሳምኩትና ወደ አዳራሹ ገባን። ሌላውም እንዲሁ ሽንት ቤቱ ሰጂኝ አለኝ። እሱም ሳሚኝ ሲለኝ ብር አልኩትና $100 አውጥተው ሰጠኝ። ሽንት ቤት ውስጥ ስሜ ወደ ቦታው መለስኩት። አራቱንም ሽንት ቤት እየወሰድኩ እየሳምኳቸው $400 ተቀበልኳቸው። ሲበቃን ወደ ሸበሌ መለስኳቸው። $400 ስላገኘው ለመሄድ እየተዘጋጀው ሳለሁ አራቱም ካላደርሻሉኝ። ከአራቱም $250 ተቀበልኩ። $1000? አዎ፣ ከእያንዳንዱ $250። ሸበሌ ያለ መታወቂያ ስለማይታደር ፎርም ሞልቼ የመጣው ብዬ ሳም አድርጌ በሊፍት ላኳቸው። ትመጣለች ብለው ሲጠብቁ $1400 ይዤ ላፋልኳ። ሜክሲኮ አካባቢ $50 ዘርዝሬ በላዳ ቦሌ ሄድኩ። ከቦሌ ካዛንቺስ፣ ከካዛንቺስ ቤት የገባው። ቻይናዎቹ አብደው ከውጪ $7 ሴት ይዘው ገቡ አሉ። ሸበሌ ቀውጢ ሆና ነበር። $1000 ልቀበላቸው አላሰብኩም ነበር። ወደ ክፍላቸው ሲገቡ እነሱ የያዙት ክፍል ስዊቲ መሆኑን አወቅኩ። ስዊቲ የሚባለው ውድ ስለሆነ ደህና ብር ያለው ብቻ ነው የሚያርፍበት። አንድ ቀን ደግሞ ዜጋ ጠበስኩ። አሜሪካዊ ነው። በቢዝነስ ተነጋገርንና ክለብ ይዤው ሄድኩ። እየተዝናናን ቅዱስ ጊዮርጊስ ቢራ እየጠጣ ሳያይን ቀስ ብዬ ሐሺሽ ጨመርኩበትና አጦስኩት። ቢራ ውስጥ ሐሺሽ? አዎ፣ አንዴ ጨመርኩበትና ሲጠጣው ጦዘ። ሐሺሹን ከየት አመጣሽው? ይሸጣል እኮ 4 ስቴክ 4 ብር ነው። ካናቢስ ይባላል። ቀስ ብዬ ከኪስ ያወጣሁትና ፍርፍር አድርጌ ጨመርኩት። ጠጥቶ ሲጨርሰው አንድ ቢራ አስደገምኩት። ከዚያ አጥወለወለው። ወደ ኪሱ ስገባ የታሰረ 15000 ብር አገኘው። ቶሎ ብዬ ሂሳብ ከፍዬ ይዤው ወጣሁ። በጣም ሰክሮ ስለነበር ምኑንም ሳያውቀው አስተኛሁት። እኔም አብሬው አደርኩ። ተዝናንተን የጨረስነው ነው የመሰለው። አልጠየቀሽም? አልጠየቀኝም። ብሩን አያውቀውም? አያውቀውም። አንድ ቀን ደግሞ ራይል አካባቢ እየዞርኩ አንድ ባለ ፓትሮል መኪና መጣና ቆመ። አለባበሴ በጣም ያስጠላል። መርቅኜ ስለነበር 2 የተለያየ እግር ጫማ አጥልቄ ወጣሁ። እኔ ምኑንም አላውቀውም። ባለ መኪናው ሲያስጠራኝ ከተማ የማታውቅ የባላገር ሴት መስዬ ቀረብኩት። ሰውየውን ከማግኘቴ በፊት ምንም ብር አልነበረኝም። ራይል አካባቢ ስዞር አንዱን ልጅ አገኘሁትና አዳር በ150 ብር ተስማምተን ብሩን ተቀበልኩት። አልጋ ፍለጋ እየሄድን የፖሊስ መኪና ቆሞ ተመለከትኩ። ልክ መኪናውን ሳየው ልጁን ካጠገቤ ትጠፋ እንደሆነ ጥፋ፣ ዘርፎኛል ብዬ ነው ማስይዝህ ጥፋ ስለው እንዴ ብሬንስ መልሺ ሲለኝ የምናባክ ብር ነው እኔ አይደል የሰጠው ጥፋ እንዳላስይዝህ ደፈረኝ ብዬ አስቀፈድዳለሁ ስለው በርግገው ጠፋ። ከዚያ በኋላ ነው ባለ መኪናውን ሰውዬ ያገኘሁት። እንደ ባላገር ሴት አዋራሁትና 600 ብር ይስጡኝ ስለው 250 ብር ሰጥሻለሁ አለኝ። ይበቃኛል ልጆቼን አሳድግበታለሁ ብዬው ተስማማሁና ጭፈራ ቤት ይዞኝ ገባ። መጨፈር ስለምወድ እየጨፈርኩ ሰው 2 እግር ያለው ጫሜን እያየ ይስቃል፣ ያንሾካሹካል። እኔ ዝም ብዬ ይጨፍራለሁ። እንደ ጨረስን ራይል አካባቢ ሻወር ያለው አልጋ ያዝንና ሻወር ልውሰድ ብዬ ሽንት ቤት ገባሁ። ሻወር ወስጄ ስወጣ ሰውየው ተኝቶ ያንኮራፋል። መጀመሪያ ልብሴን አውላልቄ ተኛሁ። ከጥቂት ደቂቃዎች በኋላ ተነስቼ ልብሴን ለባበስኩና ኪሱን መፈተሽ ያስኩ። ዋሌቱን ሳወጣው 3869 ብር አገኘሁ። አንዲት ብር ሳላስቀር ኪሴ ከተትኩ። እሱ ያንኮራፋል። ሞባይሉን ፈልጌ ያጣሁት። ዋሌቱን መልሼ ከውጭ ቆልፌ ስወጣ ዘበኛው አገኘኝ። ዘበኛውን በጣም ርቦኛል። የሰውየው የቤት ሰራተኛ ነኝ። በጣም ስለተዋደድን ደብቆ ይዞኝ መጥቶ ነው። ብስኩት እንኳን ልቅመስ ብዬ አታለልኩትና ጠፋሁ። እየሮጥኩ ሲሄድ አንድ ላዳ ቆመልኝ። ምን ሆንሽ ሲለኝ ለሰባል ሊደፍሩኝ ሲሉ አመለጥኳቸው። ጫማዬን አታዩም ብዬ ሳሳየው በጣም ተናዱ ሰደባቸው። ቢዝነሴንም ሳልቀበላቸው ተጫወቱብኝ ስለው እና ምንም የለሽም አለኝ። ምንም የለኝም ስለው በነፃ ደረሰኝ። አንድ ጊዜ ደግሞ 6000 ብር ሰርቄያለሁ። ከሰረኳቸው ሁሉ የማረሳው ሰውዬ ነው። ክፍል ተከራይቶ ይዞኝ ገባና ሴክስ አናደርግም፣ እኔ ሴክስ አልፈልግም፣ የምታደርጊልኝን ታደርጊያለሽ፣ ዘፈን እፈልጋለሁ ሲለኝ እሺ ያልኩትና ልብሶቹን አወላለቀ። ዘፈን ማለት ያፍላይ ወሲብ ማለት ነው። በእኛ ጊዜ ዘፈን ነበር የሚባለው፣ ያሁኑን አላውቅም። ሰውየው በካኔትራና በፓንት ብቻ ሲሆን ይህንን ያስለመዱ ሴቶች ጋር ሄደህ ሞክረው አልኩና ከጃኬቱ ስንት እንደሆነ አላውቅም 100 ብሮች ፍስ አድርጌ እየሮጥኩ ወጣሁ። ሌባ ያዙልኝ እያለ በፓንት ዱዱዱ እያልን እኔ ስሮጥ እሱ በፓንት ሲከተለኝ ታክሲ አግኝቼ ጥልቅ አልኩ። ያቺን ቀን አልረሳትም። እያለ ሌባ እያለ በፓንት አስፓልት ለአስፓልት ሲከተለኝ ትዝ ይለኛል። የምትሰርቂውን ብር ታጠራቅሚው ነበር አልኳት። አላጠራቅምም፣ ወንድ ነበር የምቀልብበት። ከሞቱት በላይ ካሉት በታች ሆነ ባል ነበረኝ። ከ4 ዓመት በላይ አብረን ኖረናል። በቀን ከ100 ብር በላይ የሰጠው ተቀልበው ነበር። ሙትቻ ነበር፣ እንከፍ የሆነ ባል።
2 እግር ጫማ አድርጌ 3869 ብር የሰረኩት 100 ብር አማረኝ ስላለኝ አምሮቱን ልወጣለት ብዬ ነው። ብታይ የወጣለት ሙትቻ ነው። ለምን እንደማፈቅረው ግራ ይገባኝ ነበር። በቢዝነስ የማውቃቸውን ወንዶች ይዤ ቤት ሄድ ነበር። ወንድሜ ነው ላቸውና እሱ ፍራሽ ላይ ተኮራምቶ ይተኛል። እኔ ደግሞ ከሰውየው ጋር ወሲብ ፈጽማለሁ። አንዱን ሰውዬ በቢዝነስ ተነጋግሬ ወደ ቤት ወስጄው አብሮኝ አደረ። ባሌ መሆኑን ሲያውቅ ሬሳ ብሎ ሰድቦት ሄደ። እንከፍ የሆነው እንድታውቃለህ እንከፍ ነበረ። አፍቅረሹ ነው? ያፈቀርኩት ትንሽ ጊዜ ነው። ብዙውን ዓመት ሙትቻ እንከፍ። አንተስ ሞተ በተገላገልከው ወንድ አሰዳቢ እያልኩ ነው የቀለብኩት። ወንድ ይዤ ስገባ እሱ ፍራሽ ላይ ተጠቅልሎ ይተኛል። እኔና ደንበኛዬ አልጋ ላይ እንተኛለን። ሬሳ ነው። አንድ ቀን እንኳን አንበሳ ሆኖ የማያውቅ ወንድ ታውቃለህ? ልክ እንደሱ አንጠለጠለ እንጂ ወንድ አይደለም። ሚስቱ ለዚያውም ቀላቢው ከሌላ ወንድ ጋር ተኝታ ተጠቅልሎ ፍራሽ ላይ የሚተኛ ሙትቻ ባል ምን ትለዋለህ? ስራ አልነበረውም? ስራው 24 ሰዓት ጫት መቃም ነው። የማመጣውን ብር ይቀበለኛል፣ እመጸውተዋለሁ። ይበላል፣ ይጠጣል፣ ይቅማል። ስራ ከተባለ የሱ ስራ መብላት፣ መጠጣትና ጫት መቃም ነው። በቀን ከ100 እስከ 200 ብር ሰጠው ነበር። ምላሱ ጤፍ ይቆላል፣ ግን እንከፍ ነው። ፍራሽ ላይ ተኝቶ ያዩት ወንዶች በሙሉ ሬሳ፣ አንተስ ሞተ ባረፍከው ይሉታል። እሱ ምንም አይመስለውም። ሙያ አልነበረውም? ኃይለኛ ናጢ ነበር። በቢዝነስ የማውቀውን አንድ ሰው አስቸግሬ በ2000 ብር አሪፍ ቦታ አስቀጠርኩት። ቁጭ ብሎ መብላት ስለለመደ ውሽማሽ ጋር ተቀጥሬ ለመስራት ሞራል የለኝም ብሎ ትቶት ወጣ። ሙልጭ አድርጌ ሰደብኩት። ፍራሽ ላይ ተኝተ ሚስትን ስታጅብ የምታድር ሙትቻ ዛሬ ሞራል ከየት አመጣ ብዬ ስድብ አደረኩት። ቁጭ ብሎ መብላት ለምዶ እኮ ነው። ስራውን ካቆምሽ ስንት ዓመት ሆነሽ? 3 ዓመት አልፎኛል። ዱባይ ስንት ዓመት ቆየሽ? 3 ዓመት። ስራሽ ምን ነበር? አረቦች ቤት ነበር የምሰራው። ከዚያ በኋላ ደግሞ የአሰሪዎቼ ኩባንያ ውስጥ ተቀጠርኩ። ደሞዝሽ ስንት ነበር? 2000 ድርሃም። ማዳሜ መጥፎ ሴት አይደለችም። ሚስጥሯንም ስለማውቅ እንደ ሰራተኛ አታየኝም። ምን አይነት ሚስጥር ነው የምታውቂው? አንዳንድ የአረብ ሴቶች ሴተኛ ዳሪዎች ናቸው። ባሏ በጣም ስራ ስለሚበዛበት ብዙም አይገናኙ። እሷ ህንዶችና የኦማን አረቦች ጋር ትቀብጣለች። አንቺ ያየሻት? አዎ፣ በመኪና እንወጣለን። ባህር ዳርቻ ላይ ይቀጣጠሩና እኔ እንደ ህፃን ልጅ አይስክሬም እየላስኩ እሷ መኪና ውስጥ እንደ ልቧ ሆና ትመጣለች። አንድ ቀን በጣም ስትቆይብኝ ጊዜ በሚስድ ኮል ጭንቅንቅ አደረኳት። እየተነጫነጨች ስትመጣ ባባ ደወል አልኳት። ባባ ማለት ባሏ ነው። ተናዳ መጣች። እየተርበተበተች ስትገባ ውሸቴን መሆኔን ነገርኳትና ተረጋጋች። ከባሏ ውጪ ብዙ ሽሞች ስላሏት እንደ ሌሎች አረቦች አትበድለኝም። ትንሽ ከተናገረችኝ ሚስጥርሽን ለባባ ዘከዝግልሻለሁ ስላት ተናዳ ማዳም አንቺ ነሽ ነይ ትለኛለች። አረቦቹ አበሻ ሴቶችን ይበድላሉ። እከሌ ማዳሟ ደበደበቻት፣ ከፎቅ ወረወረቻት፣ አቃጠለቻት፣ ገደለቻት፣ ሙቅ ውሃ ደፋችባት ሲባል ደግሞ ልህ ይዘኛል። ልጆቻቸውን ስድብ አስተምሬ ያሰድባቸዋለሁ። የ9 እና የ7 ዓመት ልጆች አሏቸው። እናታቸውን ማማ አባታቸውን ባባ እያሉ ይጠራሉ። በጣም ሲያስጠሉኝ እኛ ሀገር እናት ማማ አይባልም ኢብ ነው እላቸዋለሁ። ኢብ ማለት ነውር ማለት ነው። ምን ይባላል ንገሪኝ ሲሉኝ በሀበሻ ማማ ማለት አህያ ማለት ነው፣ ማማ ማለት ድመት ማለት ነው ብዬ አስጠናዋቸውና እናታቸው ስትመጣ አህያ ድመት ይሏታል። እኔ ተደብቄ ፍርፍር ብዬ ስቃለሁ። ማማ ማለት ትተው እናታቸውን አህያ ይሏታል። ባባ ማለት በሀበሻ ዘልዛላ ማለት ነው ብዬ አስጠናዋቸውና ባባ ሲመጣ ዘልዛላ ማለት አቅቷቸው ዞላላ ብለው ይጠሩታል። እኔ ስስቅ ለምን ትስቂያለሽ? ምን ብለሽ ነግረሻቸው ነው? ለምን ትስቂያለሽ ሲለኝ ዘልዛላ ማለት በሀበሻ ባባ ማለት ነው ብዬ ሸውደዋለሁ። ማዳሜን ለብዙ ጊዜ አህያ እያሉ ጠርተዋታል። ልክ ስትመጣ አህያ ድመት እያሉ ይቀበሏታል። እንዲህ ማድረጉ ግን ተገቢ ነው? በተንኮል ለመጣብኝ ምላሼ ተንኮል ነው። አረብ ሴቶች አበሻን በደሉ ሲባል ከሰማው እናደዳለሁ። እሷ ስትሰደብና ልጆቿ በየቀኑ አህያ ብለው ሲጠሯት እረካለሁ። የአበሻ እህቶቼን በደል የተበቀልኩ ሆኖ ይሰማኛል። አንዱን አረብ ምን እንዳደረግኩት ታውቃለህ? ምን አደረግሽው? ኃይለኛ ስለሆንኩ ይፈሩኛል። አበሾቹም ፍቅር ሴት ትምሰል እንጂ ወንድ ናት ነው የሚሉኝ። ሴት አልመስላቸውም። አንዱ አረብ ወደድኳት ይላቸውና ጓደኞቼ ፍቅር እንደ ወንድም እንደ ሴትም ስለሚያደርጋት ትቅርብህ ይሉታል። አረቡን ሊይዘውና በረፍት ቀን ይቀጥረኛል። አብሬው አምሽቼ ንደር ሲለኝ እንደገባን ጁስ ፈልጋለሁ አልኩትና ወደ ኩሽናው ገባሁ። ፍሪጁን ስከፍተው ካሮት አገኘው። ከውስጥ ታይት አድርጌ ስለነበር ታይቱን አውልቄ ካሮቱን በገመድ አሰርኩት። ካሰርኩት በኋላ ኮንዶም አደረኩና አስተካክዬ ታይቴን አጠለኩ። ካሮቱን ልክ እንደ ወንድ ብልት አጋደምኩትና ልብስህን አውልቅ ብዬው ጋደም አልኩ።
ልሳምሽ ሲለኝ አይሆንም አልኩት። ልብሶቹን አውላልቆ እጁን ወደ ውስጥ ሲሰድ ካሮቱን ነካውና ኡኡ እያለ ጮኸ። አውዝ ቢላሂ ቢስሚላህ ራህማኑ ራሂም እያለ ራቁቱን ሽንት ቤት ገብቶ ቆለፈው። ያ አላህ ሲል ይሰማኛል። እኔ በሳቅ ፍርፍር ብዬ ልሞት። በሳቅ የሚሞት ቢኮን ኖሮ ሞቼ ነበር። ሽንት ቤቱን ቀርቅሮ አልከፍትም አለ። ደውሎ ጓደኛውን ጠርቶ ነው የወሰደው። በድንጋጤ ውሃ ሆኖ ነበር። ለጓደኞቼ ደውዬ ታሪኩን ሳጫውታቸው በሳቅ ፍርስ አሉ። ከዚያ በኋላ ፍቅር የወንድና የሴት አላት። ለመጀመሪያ ጊዜ የወንድና የሴት ዕቃ ያለው አየሁ። ሀበሾች የወንድና የሴት አላቸው ብሎ ያስወራል እየማለ ነው የሚነግራቸው። ዕቃዋም የሰው ሳይሆን የአህያ ነው ብሎ ሲነግራቸው እኔ ስቃለሁ። እኔ በጣም ተንኮለኛ ነኝ። የኔ ተንኮል ማለቂያ የለውም። ከንፈሬን የሚስመኝ ነው እንዳልወድም። በቢዝነስ ዓለም ከ300 በላይ ወንዶችን አውጥቻለሁ። 200 የሚሆኑት ያወጡኝ ወንዶችን ሙሉ ስም ከናባታቸው ይዣለሁ። መዝግቤያቸዋለሁ። አሁን ድረስ ቤት ያለ ማስታወሻው እና ግን ተስሜ አላውቅም። ከባሌ ውጪ 2 ወንዶች ብቻ ናቸው ከንፈሬን ሳሙኝ። አንዱ ጥጋበኛ ከንፈርሽን ካልሳምኩሽ ሞቼ ይገኛለሁ እያለ ሲያስጨንቀኝ እሺ ያልኩትን አንዱ ጥጋበኛ ከንፈርሽን ካልሳምኩሽ ሞቼ ይገኛለሁ እያለ ሲያስጨንቀኝ እሺ ያልኩትና እየሳመኝ እያለ ቮሚት ለቀኩበት። ስለፈለግሽ ብቻ ቮሚት ይመጣል? ተንኮለኛ ነኝ አላልኩም? ሳቋ አይጠገብም። አሁንም ትስቃለች። እኔም እስቃለሁ። ስትስቅ የሚወጣው ተስረቅራቂ ድምጽ በራሱ ውበት አለው። በእሷ ምትሃታዊ ሳቅ ሌሎች የማይመለከታቸው ሰዎች በኃይል ይስቃሉ። ቮሚቴን ስለቅበት ሳይወድ በግዱ ለቀቀኛ። እረፍት የሌለው ሳቅ። ልጅ ሆኜ ጀምሮ ተንኮለኛ ነበርኩ። በላይ ዘለቀ ትምህርት ቤት 5ኛ ክፍል ሆኜ ቲቸር ዴስክ ላይ ወጣች ብለው መቱኝ። 156 ተማሪዎች ነበርን በአንድ ክፍል። ልጅ ሆኜም ኃይለኛ ስለነበርኩ ቲቸርን እንዴት እንደምበቀላቸው ሳስብ አደርኩ። የእሳቸው ክፍለ ጊዜ 4ኛ ፔሪድ ላይ ስለነበር እረፍት እንደወጣን ሽንት ቤት ገባውና ካኬን በፌስታል አደረኩት። ከዛ ፌስታሉን በሳውት በስሱ። ቲቸር ብላክ ቦርዱ ላይ ሲጽፉ ኮታቸውን አውልቀው ሚስማሩ ላይ መስቀል ስለሚወዱ ፌስታሉን ያስኩና ቀስ ብዬ ኮታቸው ኪስ ውስጥ ከተትኩት። 155 ተማሪ እያየ ይስቃል። ቲቸር አልነቁብኝም። ወደ ቤታቸው ሲሄዱ የታክሲ ብር ለመክፈል ኪሳቸው ሲገቡ እጃቸው በካካ ተበላሽቶ አዩት። በዚህ ተበቀልኳቸው። በጣም ተንኮለኛ ነበርኩ። 3ኛ ክፍል እያለው ደግሞ አንዱ ቲቸራችን ቀን አልጻፍሽም ብለው ጭኔ ውስጥ ገብተው ቆነጠጡኝ። ሲቆነጥጡኝ ስጋዬን የተነሳው ሄጄ ለእናቴ ስነግራት እናቴ ፍልጥ እንጨት ይዛ አንቆራጠጠቻቸው። 1 ሳምንት ቁስሉ አልዳነም ነበር። ከሳምንት በኋላ ስለያዘኝ ከቤት በብልቃጥ ሚጥሚጣ በውሃ በጥብጬ ወጣሁ። የወንዶችና የሴቶች ሽንት ቤት ጎን ለጎን ሆኖ ወንዶቹ ሲቀመጡ መቀመጫቸው ወደ ሴቶች ሽንት ቤት በኩል ነው። ቲቸር ሽንት ቤት መግባታቸውን አየውና ቀስ ብዬ ሴቶች ሽንት ቤት ገባሁ። መቀመጫቸውን አፈንድደው እንደተቀመጡ የተበጠበጠው ሚጥሚጣ መቀመጫቸው ውስጥ ሲጨምርባቸው ቲቸር ኡታቸውን አቀለጡት። ሚጥሚጣው ሲያቃጥላቸው እኔ ምንም እንዳልተፈጠረ በሩጫ ወደ ክፍል ገባሁ። ተነቃብሽ? አልተነቃብኝም። ጠባሳው ትልቅ ሆኜም ነበረ። ባለጌ ቲቸር ነበሩ። አፍንጫችንን ጫፉን ይዘው ይቆነጥጡን ነበር። ተከሰው ፍርድ ቤት ቀርበው ነበር። አንዷ ልጅ ቲቸር የቆነጠጧት ካደገች በኋላ ለምጥ ሆኖባታል። ተንኮለኛ የነበርኩት ልጅ ሆኜ ነው። 6ኛ ክፍል ሆነን ወንድ ጓደኞቼን አሰልፋቸውና ራቁታችሁን ሆኑ ብዬ አስቆማቸው ነበር። በጣም ስለሚፈሩኝ ራቁታቸውን ሆነ ያለቅሱ ነበር። ሳድግ ደግሞ ተንኮሉ አብሮኝ አደገ። ባይገርምህ ቢዝነስ እየሰራው አብረውኝ የሚወጡትን የወንዶች ፓንት ሰርቅ ነበር። ከ10 በላይ ፓንቶች አሉኝ የሰረኳቸው። አሁን አሉ ፓንቶቹ? አሉ። ከዱባይ ከመጣው ወዲህ እቃዎቼን ስፈታትሽ አግኝቼው እምክ ስላለ አጥቤ መልሼ ያስቀምጫቸዋለሁ። እረፍት የሌለው ሳቅ። እኔ ስቃለሁ፣ እሷ ትስቃለች፣ ሌሎች ሰዎችም ይስቃሉ። የምታወራውን ሰምተው ይሆን? እንጃ፣ አልመሰለኝም፣ ግን በኃይል ይስቃሉ። ምን ያደርጉልሻል? ይቀመጡ፣ አንድ ቀን ይጠቅማሉ። የማን እንደሆኑ ትለያቸዋለሽ? በወረቀት ስም ተጽፎባቸዋል። የማን እንደሆኑ ይታወቃሉ። ቢዝነስ እየሰራው አስፈራራበት ነበር። በቢዝነስ ተዋውቂያቸው መጥፋት ሲጀምሩ እደውልና እጠራቸዋለሁ። ብር ፈልጋለሁ እላቸዋለሁ። ካልመጡና ከኮሩብኝ ፓንትህን ነው ለሚስቴ የማስረከብልህ ስላቸው ተንደርድረው ይመጣሉ። አንዱ ጠግቦብኝ ከሚስቱ ጋር አፋትቸዋለሁ። ተለያዩ? አዎ ተፋቱ። ንብረት ተከፋፈሉ በፍርድ ቤት። የባልሽ ፓንት እኔ ጋር አለ ብለሻት? አይደለም፣ ሲዘንጥብኝ ጊዜ ለሚስት ነግሬ አፋታለሁ ስለው መጣና እንደ ድሮ መሆን ጀመረ። እኔም መልሼ በቁጥጥሬ ስር አዋልኩት። የሚሰጠኝም ብር አደገ። በጣም ተቀራረብንና ሶደሪ 1 ወር አብሬው ከረምኩ። ከሶደሪ ተመልሰን ወደ ቤቱ ሲገባ በእንቅልፍ ልቡ የኔን ስም ሲጠራ ያድር መሰለ።
ከዚያ ተነቃበት፣ ተፋቱ። አገባሻለሁ ይለኝ ነበር። ሶደሪ ይዞኝ ሄዶ 2000 ብር ከኪሱ ወስጄ ጠፋውበት። ለወንድ ልጅ አላዝንም፣ አራራም። በሚስቶቻቸው ላይ ሰሎን የሚቀብጡት ይበላቸው ነው የምለው። አላዝንላቸውም። እንዴት ነው የምትወስጂው? ፓንታቸው ሲወሰድ ዝም ይሉሻል? ቀስ ብዬ ብብቴ ውስጥ ከተውና መጸደጃ ቤት ሲገቡ ቦርሴ ውስጥ ጨምረዋለሁ። ፓንቴ ጠፋ ብሎ ሲጮህ የኔም ጠፋ ምን በላው ብዬ አረሳስቼ እወጣለሁ። ሴተኛ ዳሪ ሆኜ በጣም ተንኮለኛ ነበርኩ። የወንዶችን ፓንት ሰርቄ ማስፈራሪያ ያደርገው ነበር። ፓንቱ የተወሰደበት ደንበኛ ከኔ መጥፋትና ርቆ መኖር አይችልም ነበር። ፓንቶቹ ለኔ ከገንዘብም በላይ ነበሩ። በትክክል ስንት ፓንቶች አሉሽ? ከ11 በላይ ፓንቶች አሉኝ። የወሰድሻቸው ፓንቶች ስም አለባቸው ብለሽ ነበር? አዎና፣ እያንዳንዱ ፓንት ስም አለው። ከስንት ጊዜ በኋላ አጥቤ ወደ ቦታቸው ስመልሳቸው እየሳኩ ነበር። ሴተኛ ዳሪ ሆኜ ገንዘብን በወሲብ ብቻ አላገኘውም ነበር። ፓንቶች ለኔ ገንዘብ ነበሩ። ሲጠግቡብኝ ፓንቱን ለሚስት ሰጥልሃለሁ ስለው በርግጎ ብር ትቶልኝ ይጠፋል። በወንድ ልጅ ላይ መቀለድና ወንድ ልጅን ማንበርከክ ደስ ይለኝ ነበር። አሁን ወጥቶልኛል። ከዚህ በኋላ ምን ያደርጉልሻል? ለምን አጥያቸው? አይታወቅም። አንድ ቀን ይጠቅም ይሆናል። ኤግዚቢሽን አዘጋጅበታለሁ። አንድ ቀን አንዱ ደንበኛ ፓንቱን የወሰድኩበት ጠገበና ጠፋ። ጠፍቶ ሲመጣ በጣም ስላናደደኝ ብር ተቀበልኩትና አብሬ አላድርም ብየው በመኪና ወደ ቤት ያደረሰኝ። ቤታችን ሩቅ ነበር። በመኪና ቤት አድርሶኝ እኔ በእግሬ ወጣውና ቡና ቤት ገባው። ከሌላ ሰው ጋር ሆኜ ተከታትሎ ያዘኝ። መንገድ ለመንገድ ሲያሯሩጠኝ ታክሲ ውስጥ ገባው። ታክሲውን መንገድ ዘግቶ አስቆመው። ልጅቷን አውርድልኝ ሲለው ተጣሉ። አፍላፊ ሲከፋፈቱ ዋ ፓንትን እንዳላወጣል ስለው ድራሹ ጠፋ አለችና በሳቅ ፈርሳለች። በእርግጥም ያስቃል። ለሳቅ የተፈጠረች ስትስቁላ ስትስቅ ብታደር የማትሰለች። ሰዎችን የሚጎዳ ተንኮል ግን ይቅርብሽ አልኳት። ወላሂ ትቻለሁ። የሚያዝናና ተንኮል እንጂ ሰዎችን የሚጎዳ ተንኮል መስራት አቁሜያለሁ። ወላሂ ትቻለሁ። ዱባይ ያለው አንዱ የአሜሪካ አረብ ወደደኝና ላግባሽ አለኝ። ልጃገረድ ነኝ ስለው ኒካ እንሰራለኝ። ለቤተሰብ አንድ ነገር ማድረግ ያስፈልጋል ብዬ አግባባሁትና 10,000 ድርሃም ተቀበልኩታ። ከዚያስ በቃ ጠፋውበት። ወዲያ ወደ አገር ቤት ላኩት። የ9 ዓመት ልጅ አለችኝ። እሷን አሳድግበታለሁ። ጥሩ ትምህርት ቤት ነኝ ማስተምራት። ህይወቴ እሷ ናት። ወደ ቆሻሻው ስራ የገባሁትም ለሷ ስል ነው። አባቷ በህይወት የለም። የአባቷ ፍቅር ነው ወንዶች ላይ ጭካኔ ያስተማረኝ። ካለሱ ወንድ ያለ መስሎ አይታየኝም። ጨካኝ ነኝ። ሰው ይወደኛል ግን ተንኮለኛ ነኝ። ቢዝነስ እየሰራው በነበርኩበት ወቅት አንዲት ሴተኛ ዳሪ ነበረች። ወሲብ የምትፈጽመው ባፏ ብቻ ነበር። ሁላችንም እንጠላት ነበር። በጣም ጨካኝ ስለሆንኩ እንዴት አደርጋለች እህል በምትበላበት አፏ እንዴት አልኩና 3 ጓደኞቼን አስከትዬ የምትዝናናበት ቤት ሄድኩ። ናዝሬት ፔንሲዮን እየተዝናናች ጓደኞቼ ሲደበድቧት እኔ ምላጭ አውጥቼ ፊቷን ሸረካከትኩት። ትልትል ነው ያደረኩት። ደሟ እንደ ጉድ ፈሰሰ። ፖሊስ ይዞኝ ሄደ። 6 ወር ተፈርዶብኝ ከርቸሌ ገባው። ከርቸሌ ብዙ ሴቶች ያሉበት ክፍል እንድገባ ተደረገ። እስረኞቹ ሴቶች መሃል ተኛሉኝ። እኔ ነኝ መሃል የምተኛው አልኩና ጉልቤ የምትባሏን እስረኛ በቦክስ ዘረርኳት። ፖሊሶች መጥተው አስጣሉና ተከበርኩ። 6 ወር ተፈርዶብኝ እስረኛ ሆኜ ስኖር እስረኛው ወደደኝና የሴቶቹ ሊቀመንበር አድርጎ ሾመኝ። ኮሚቴ ይባላል። ኮሚቴ ኮንክ ነፃ ነህ። ፍቅር የያዛቸው ወንድና ሴት እስረኞች ካሉ ሁለቱንም አስጠራና ራቅ አድርጌ ወስጄ እኔ ቆሜ እየጠበቅኩ አሳስማቸዋለሁ። ከርቸሌ ፍቅር በሽ ነው። በተለይ አይኑካ የሚባል ፍቅር አለ። የአይን ፍቅር ማለት ነው። በአይን ይተያዩና ይፋቀራሉ። አገናኝቼ ሳሳስማቸው ፖሊስ ከመጣ ማንም የለም ተመለስ ለዋለሁ። ተመለስ ካልኩት ይመለሳል። ስንቶቹን አሳስም ያለው መሰለ። 6 ወር ተፈርዶብኝ በአራተኛው ወሬ በአመክሮ ለወጣ ስል እስረኛው አለ። ከዚያ 6 ወሬን ጨርሼ ወጣሁ። ያቺ በምላጭ የሸነታተርኳት ልጅ በአሁኑ ሰዓት በህይወት የለችም። ቢዝነስ ሰራ ብዙ ነገር ገጥሞኛል። ወደ ጦር ኃይሎች አካባቢ አንድ ባለመኪና ሰውዬ ይዘውኝ ሄዱ። መርቅኜ ስለነበር ሳልነጋገር ዝም ብዬ ገባውላቸው። ቤታቸው ይዘውኝ ሄዱ። አሪፍ ቤት ነው። አንድ ክፍል ውስጥ አስገቡኝና መጣው ብለው ሄዱ። ስገባ አልጋው ምንጣፉ ያምራል። አልጋው ጠርዝ ላይ ቁጭ ብዬ ስጠባበቅ ይዘውኝ የመጡት ሰውዬ እየተንፏቀቁ ሲመጡ አየኋቸውና ጮኩ። 2 እግር የላቸውም። ብዬ ጮኩ። ትልቅ ሎሽን አውጥተው ገላሽን ተቀቢው አሉኝ። እየተንቀጠቀጥኩ ነበር። በድንጋጤ ሽንቴን መቆጣጠር ተስኖኝ ብዙ ደም ፈሰሰኝ። ሱሪ በደም ተጨማለቀ። ያለቀስኩት እውነትም መብርሃን ድንግል አዳኝቷ የለሽማ ከዚህ ጉድ ካላወጣሽኝ የለሽማ ድንግል እያልኩ ስጮህ ሽማግሌው አሳዛኝ ብለው አስወጡኝ። ግቢው ትልቅ ነው። ሱሪ በደም ተጨማልቆ ወደ አስፋልቱ ስወጣ አንድ የቀይ መስቀል መኪና መጣ። አቆመልኝ።
ተበላሽቻለሁ አልቀመጥም ብዬ የገጠመኝን ዝርዝር አድርጌ ነገርኩት። ቤቱን ካላሳየሽኝ ሲለኝ አላውቀውም ብዬ ቤቴ ደረስኩ። ከዚያ በኋላ ታመምኩ። 1 ሳምንት የኪዳነ ምሕረት ጸበል ተጠምቄ ዳንኩት። ጓደኛዬ ቢዝነስ ተነጋግራ እየሄደች የወሰዳት ሰውዬ ወደ ጅብነት ተቀይሮባታል። መኪናው እየሄደ በር ከፍታ ለመውረድ ስትሞክር በግንባሯ ተፈጥፍጣ በተአምር ነው የተረፈችው። ብዙ ነገር ይገጥማል። አንድ ቀን ደግሞ እኔና ጓደኛዬን ቦሌ አካባቢ አንድ ሽማግሌ ይዘውን ሄደው 600 ብር ሰጥተውን ሌሊቱን ሙሉ ራቁታቸውን ሆነው ስንገርፋቸው አድረን በድካም እጅና እግራችን ዝሎ ተመልሰናል። ራሳቸው ናቸው ግረፉኝ ያሏችሁ? አዎ፣ ለእያንዳንዳችን 600 ብር ሰጡንና ሄድን። ራቁታቸውን ትልቁ አልጋቸው ላይ ተንጋለው ስንገርፋቸው አነጋን። ገላቸው እንዳይተለተል እየፈራን ቀስ እያልን ስናሳርፍባቸው እየጮሁ በደንብ ግረፉን ሲሉን በደንብ ገረፍናቸው። ጀርባቸው ቆስሎ እየጮሁ በቃችሁ ሲሉን ተውናቸው። ከዚህ ህይወት በመውጣቴ እግዚአብሔርን አመሰግነዋለሁ። ደህና ብር ይዘሽ መጣሽ? 50,000 ብር አለችኝ። ልጄን አሳድግበታለሁ። ለምን ተመልሰሽ ትሄጃለሽ? መስራት አለብኝ። አረብኛ አቀላጥፌ ስለምናገር ደህና ብር መስራት አለብኝ። ይህን ሁሉ ታሪክ የተናዘዝኩልህ መጽሐፉ ላይ ያለው ታሪክ የእህቶቼና የኔ ታሪክ ስለሆነ ነው። እኛ የሁላችሁም ነን። እኔን እግዚአብሔር እንደረዳኝ ሁሉ እህቶቼንም እግዚአብሔር ይረዳቸዋል። እርግጠኛ ነኝ ከዚህ አስቀያሚ ህይወት ይወጣሉ። እስኪወጡ ግን ክብር ያስፈልጋቸዋል። ወደዚህ ህይወት የሚገቡት ወደው አይደለም። ተጠያቂው ቤተሰብና ፍቅረኛ ነው። እኔ ስለ ጾታ ጉዳዮች ዕውቀቱ ቢኖረኝ ኖሮ ሴተኛ ዳሪ አልሆንም ነበር። በ14 ዓመቴ መሳሳምን አወቅኩ። በ15 ዓመቴ ልጃገረድነቴን አስወሰድኩ። በ17 ዓመቴ ሴተኛ ዳሪነት ጀመርኩ። የሚነግረኝ የለም። አሁን ግን ጊዜው ተቀይሯል። የ14 ዓመት ሴት ልጆች ያሏቸው ወላጆች ከልጆቻቸው ጋር ስለ ስርዓተ ጾታና ስለ ኮንዶም በግልጽ ሊወያዩ ይገባል። ሴት ልጅ ወጣው የምትለው በ14 ዓመቷ ነው። በ14 ዓመቷ ስለ ስርዓተ ጾታና ስለ ኮንዶም በግልጽ ካወቀች በወንድ አትታለልም፣ በበሽታም አትያዝም። ያንተን መጽሐፍ ማንበብ ያለባቸው እነርሱ ናቸው። በ14 ዓመቴ ስለ ኮንዶም አውቄ ቢሆን፣ ስለ ጾታዊ ግንኙነት አውቄ ቢሆን ኖሮ ሴተኛ ዳሪ አልሆንም ነበር። ሴት ልጅ በ14 ዓመቷ ስለ ሁሉም ነገር ከተነገራት ሁሉም ነገር ጉዳዩ አይደለም። እኔ በ14 ዓመቴ ትምህርት ቤት እያለሁ ምንም ስለማላውቀው በእድሜ የሚበልጠኝን ተማሪ ክፍል ውስጥ ሊደፍረኝ ሞክሮ ነበር። ዩኒፎርምሽን ወደ ላይ አድርጊው ሲለኝ አደረኩለት። እኔ ለምን ለዋለሁ? ወደ ላይ አድርጊው ሲለኝ አደረኩለት። ምን እንዳደረገ አላውቅም። ዩኒፎርሜ ላይ ግን ንፍጥ የሚመስል ነጭ ነገር ተርከፍክፎበት ቤቴ ገባሁ። ቤቴ ስገባ የቤት ሰራተኛችን አይታው ጮኸች። እኔ ግን ምንም አላውቅም ነበር። በዛ እድሜ ያ ተማሪ ቡሩሽ ነው ሲለኝ ትዝ ይለኛል። ስለዚህ ወላጆች ከሴት ልጆቻቸው ጋር በግልጽ ቢነጋገሩ፣ ስለ ኮንዶምን በግልጽ ቢነግሯቸው ጥሩ ነው። እኔ ከኤችአይቪ የተረፍኩት ያለ ኮንዶም እጄ ስለማላውቅ ነው። በመላጣው ነው የሚል ወንድ ሲገጥመኝ እሺ ብዬ ገባና ብሬን ከተቀበልኩ በኋላ ኤድስ ያስያዝከኝ አንተ ነህ ለካ ብዬ ጮሃለሁ። እንደ እብድ ሲያረገኝ ብሩን ይዘሽ ውጭልኝ ይለኛል። አክሱም ሆቴል ብዙዎችን ሸውጃለሁ። ቢዝነስ ሰራ ህይወት ድረስ ኮንዶም ከቦርሳዬና ከኪሴ አይለይም ነበር። ከዓመታት በኋላ ስመጣ አብረውኝ ይሰሩ የነበሩትን ጓደኞቼን ለመጠየቅ ሲሄድ እከሌ በኤችአይቪ ሞተች፣ እከሌን በጠና ታማለች ሲሉኝ አለቀስኩ። እና ያለፈው አልፏል። ከዚህ በኋላ ያሉት ይዳኑ። በተለይ ህፃናት ሴተኛ ዳሪዎችን ሳይ አለቅሳለሁ። መጽሐፉ ሴተኛ ዳሪዎች ወደ ጤነኛው ኑሮ እንዲመለሱ፣ ወንዶችና የቤት ልጆች እንዲራሩላቸው፣ ወደ ህይወቱ ለመግባት ያሰቡ የቤት ልጆች ደግሞ በጊዜ እንዲበረግጉ ስለሚያደርግ መልካም ነገር ነው ያደረከው። ከእግዚአብሔር ታገኘዋለህ። ይባርክህ፣ በረከቱን ያብዛልህ። ወላሂ አላህ ያሰብከውን ያሟላልህ። ያ ሁሉ ሳቅ ድራሹ ጠፋ። ቀስ ብዬ አሜን አልኳት። እሷም ቀስ ብላ አየህ አሁን አሳሰበኝ። ልጄ 9 ዓመቷ ነው፣ እየደረሰች ነው። እንደኔው ብትሆን ምን ይውጠኛል አለችና አይኖቿን ባቀረሩ። ግን አላለቀሰችም። ትንሽ ቆይታ ደግሞ ሳቋን አዘነበችው። ሳቅ በሳቅ ጣፋጭ ሳቅ፣ ጣፋጭ ምክር፣ ጣፋጭ ታሪክ። ሳቂቷን ፍቅር ተሰናበትኳት። እውነትን ፍቅር ናት። አብረን ከ4 ሰዓት በላይ ስንቆይ 4 ሮዝማን ሲጋራና ብዙ ሳቅ አይቼባታለሁ። እናቴ ከሰማች ራሷን ትገላለች። ኤስ የጥቁር ቆንጆ ናት። ፍዝዝ ቅዝዝ ብላለች። ጉሮሮዋን ጠራረገች። አይኗ ይርገበገባል። ድምጿ ይቆራረጣል። ለመናዘዝ ትፈልግና ድፍረት ታጣለች። እንዴት መሰለህ ብላ መናገር ትጀምርና ታቆመዋለች። ፍዝዝ ቅዝዝ ብላ ለቅሷን ታስነካዋለች። እየዬ ብላ ታለቅሳለች። ጓደኛዋ አረባክሽ ጎረቤቶችሽ እንዳይሰሙሽ የምን ለቅሶ ነው ስትላት እንባዋን መጠራረግ ያዘች። ያለውት በኤስ መኖሪያ ቤት ነው።
የኤስ መኖሪያ ቤት ጠበብ ያለች ብትሆንም በግምት ከ10 ሺህ ብር በላይ የሚወጡ ንብረቶች አሏት። ዕቃዎቿ ውድ የሚባሉ ናቸው። ኤስ የሴተኛ ዳሪነት ሕይወቷን ካቆመች ወራት አልፏታል። በአሁኑ ሰዓት ኤስ ሴተኛ ዳሪ አይደለችም። የሴተኛ ዳሪነት ፋይሏ ተዘግቷል። ከተለያዩ ወንዶች ጋር መውጣት፣ ሺህ ብሮችን መቁጠር ታሪክ ሆኖ አልፏል። ዳሌዋ አይንቀጠቀጥም፣ መቀመጫዋም አይወዛወዝም፣ ጭኖቿንም አታሳይም። ቢራ ጋብዞ እላይዋ ላይ የሚጎርርባት ወንድ የለም። ያ የጨለማ ዘመን ታሪክ ሆኖ አልፏል። ድሮ ጨለማው የብደት ነበር። ዛሬ ደግሞ ጨለማው ለመኝታ ብቻ ውሏል። ድሮ እስከ ቀኑ 8 ሰዓት ድረስ ትተኛ ነበር። ዛሬ ከጠዋቱ 1 ሰዓት ከእንቅልፏ ትነሳና ቦርሷን ሸክፋ ወደ ትምህርት ቤቷ ታመራለች። ቀን የሚተኛበት ማታ ዳንኪራ የሚረገጥበት ሕይወት አብቅቷል። ከቀኑ 8 ሰዓት ኤስ መኖሪያ ቤት ተገኘውና እጅ የሚያስቆረጥም ዶሮ ወጥ ቀረበልኝ። በደንብ በላው፣ አሪፍ ቡናም ጠጣው። ከዚያ ወደ ጨዋታ የገባው። ኤስም ትረካዋን ቀጠለች። ከየት እንጀምር? ከፈለከው። ከእቃዎችሽ እንጀምር ወይንስ እጅ ከሚያስቆረጥመው የዶሮ ወጥሽ? ከሁለቱም መጀመር ትችላለህ። በጣም ባለሙያ ነሽ። አመሰግናለሁ። ዶሮ ስንት ገዛሽ? 90 ብር። ሴተኛ ዳሪ ያለው 90 ብሯን እንቃት ነበር። ከተውኩ በኋላ ግን የ20 ብርን ጥቅም አውቄያለሁ። በአሁኑ ሰዓት 10 ሳንቲም አልንቅም። ዶሮዋን ስንት ቀን እንደበላዋት ታውቃለህ? ስንት ቀን በላሻት? 7 ቀን በላዋት። ፍሪጅ ባይኖረኝም ቅዝቃዜ ያለበት ቦታ እያስቀመጥኩ 7 ቀን በላው። ባለሙያ ነኝ። በጣም ባለሙያ ነሽ። የቡና አፈላል ስርዓቱንም ተክነሽበታል። አመሰግናለሁ። አክስቴ መጥፎ ሴት ናት እንጂ ሙያ አስተምረኛለች። የማልችለው ስራ የለም። ባለሙያ የምትባለው ሴት የምትሰራውን ሁሉ እችላለሁ። ከአክስትሽ ጋር ነው ያደግሽው? የክፍለ ሀገር ልጅ ነኝ። የት? አገሩ ባይጠቀስስ? ለምን? ወንድሞቼና እናቴ ከሰሙ ያጠፉኛል። በተለይ እናቴ ከሰማች ራሷን ትገላለች። ልጅሽ ሴተኛ ዳሪ ሆናለች ብለው ነግሯት ራሷን ለመግደል ዝታለች። እውነት ልጄ ሴተኛ ዳሪ ከሆነች ራሴን እገላለሁ። ከኔ ጋር ቆሎ በልታ ብታድር መርጥ ነበር። ሴተኛ ዳሪ ከሆነች ዓለም የለኝም እያለች ትዝታለች። አሁን እኮ ትተሻል። በተወው እናቴን ማጣት አልፈልግም። እቴትዬ ከሰማች ራሷን ታጠፋለች። ሁለተኛው ዙር ለቅሶ ተጀመረ። ስቅስቅ ብላ ለቀሰች። እንባዋ ቅርብ ነው። ጓደኛዋ ተይ ጎረቤት ሰሙናል ትላታለች። ኤስ ግን መነፋረቋን አላቆመችም። እቴትዬ ትሞትብኛለች። የአገሬ ስም አይጠቀስ። እቴትዬ ከሞተች ምንም ተስፋ የለኝም። ከእቴቴ እንዴት ተነጠልሽ? አክስቴ ናት አዲስ አበባ ያመጣችኝ። ትልቅ ቤት አላት፣ ሀብታም ናት። ልጅ ስላልነበራት አስተምራታለሁ ብላ መጣችኝ። በ15 ዓመቴ ከክፍለ ሀገር መጣሁ። ባንክ ቤት ነበር የምትሰራው። ልክ እንደወጣው ሰራተኛዋን አባረረቻት። የሰራተኛዋን ስራ ነው የተረከብኩ። 3 ዓመት ካክስቴ ጋር ኖርኩ። በ3 ዓመት ጊዜ ውስጥ ባለሙያ ሆንኩ። አላስተማሩሽም? 3ቱንም ዓመት በሚቀጥለው ዓመት ትጀምሪያለሽ እያለች ሳታዝመዘግበኝ ቀረች። ያክስቴ ቤት ትልቅ ስለሆነ 11 ሰዓት ተነስቼ ቁርስ አዘጋጅላቸዋለሁ። ቁርሳቸውን በልተው ሲሄዱ ቤቱን ማጽዳት ጀምራለሁ። ምሳ ሰራለሁ። ቀኑን ሙሉ ወዲያ ወዲህ ስልቆይና ከስራ ሲመጡ ራት አዘጋጃለሁ። ዕቃ ሳጥብ አምሽቼ ከሌሊቱ 7 ሰዓት ተኛለሁ። 3 ዓመት ሙሉ ያሳለፍኩት እንደዚህ ያልኩ ነው። ለምን አታስተምሪኝም ስላት ገና ነሽ ትለኛለች። ሰራተኛ ቅጠሪልኝ ስላት ይጠቅምሻል፣ ሙያ ትለምጃለሽ፣ ላንቺ ብዬ ነው ትለኛለች። ልጅ አልወለዱ? የላትም። ሰርቼላት እንኳን አታመሰግነኝም። ትሰድበኛለች። የደሃ ልጅ ትለኛለች። ከእናትሽ ጋር ሽሮ ከሚያርብሽ ከኔ ጋር ሰርተሽ ብትበይ አይሻልሽም ትለኛለች። ምግብ አትሰጠኝም። የሰራሁትን ምግብ አልበላውም። ዓመት በዓል ሲሆን እንኳን እንድበላ አትፈልግም። ራሴ የሰራሁትን ምግብ እከለከላለሁ። ሶፋ ላይ መቀመጥ አይፈቀድልኝም። እሷ ካለች ሳሎን መግባት አልችልም። ቤታቸው እንግዳ ስለሚበዛበት እረፍት አልነበረኝም። የቤቱ ልብስ ታጥቦ የሚያልቅ አልነበረም። ግድግዳ ታሳጥበኛለች። ግድግዳው አልጸዳም ድገሚው ትለኛለች። አጸደዋለሁ። ደግመሽ ጠቢው ትለኛለች። አጸደዋለሁ። ወገቤ እስኪንቀጠቀጥ ድረስ ነበር ግድግዳውን የማጸዳው። አክስቴ ቤት ብዙ ችግር አሳልፌያለሁ። የአክስቴ ባል ሊደፍረኝ ነበር። አባቴ ከሆነ እንዴት እንደዚህ ታስባለህ ስለው ሕይወትሽን እቀይርልሻለሁ፣ ሕግሽን ለኔ ከሰጠሽኝ ሕይወትሽ ይቀየራል። ከዚህ ቤት ገረዶነሽ ከምትኖሪ የምልሽን ፈጽሚልኝና ጥሩ ኑሮ አኖርሻለሁ። እድሜ ልክሽን ገረዶነሽ ከምትኖሪ እድሉን ተጠቀሚበት ሲለኝ አባቴ ነህ ብዬ አለቀስኩ። ወርቅ ገዛልሻለሁ፣ ባሪያውነሽ ከምትኖሪ ሕግሽን ስጭኝ ይለኛል። እሷ ሳትኖር እየመጣ ጎትቶ እየጣለኝ ሊደፍረኝ ሲፈታተነኝ ቤታቸውን ጥዬላቸው ወጣሁ። ልብሴን በፌስታል ይዤ ወዴት እንደምሄድ ሳላውቀው ታክሲ ያስኩ። ከታክሲው ላይ ሲወርድ ገርጂ እያለ የሚጣራ ረዳት ሲያጋጥመኝ ገባሁ። ከታክሲ ሲወርድ አንድ ልጅ አገኘውና ደላሎች የሚገኙት የት ነው አልኳት። ምን ፈልገሽ ነው ስትለኝ የቤት ሰራተኛ መቀጠር ፈልጌ ነው ብዬ ታሪኬን ነገርኳት። ከእናቴ ጋር ትኖሪያለሽ፣ አሮጊት ናት አለችኝ።
ሱቅም ስላለን ቴሌ ሴንተር ውስጥ እናቴን ትረጃታለሽ ከኔ ጋር ኑሪ ያለችኝ። መሄጃ ስላልነበረኝ ገባሁ። 2 ወር እንደኖርኩ ታሰርኩ። ለምን? ያስገባች ልጅ አረብ ሀገር ሴቶችን በህገወጥ መንገድ ስለምትልክ 3 ሴቶች ብራችንን በላች፣ 12 ቤተሰብ ያለበት ቤት አስገባችን ብለው ከሰሷትና ፖሊስ ቤታችን መጣ። ታሰርን። ምንም በማላውቀው ጉዳይ 2 ወር ታስሬ የዋስትና መብቴ ተከብሮልኝ ወጣሁ። ከዚያ በኋላ ደላላ ፈልጌ በወር 100 ብር ደሞዝ እየተከፈለኝ መስተንግዶ ገባሁ። ትንሽ ወር ሰርቼ ወጣውና ቦሌ መድኃኔዓለም አካባቢ 150 ብር ሌላ መስተንግዶ ስራ አግኝቼ ገባሁ። አንድ ጓደኛዬ ሐዋሳ ለሚኖሩት ቤተሰቦቿ 150 ብሩን እየላከች ታስተዳድራቸው ስለነበር ደሞዝ አነሰን፣ ሌላ ቤት እንግባ ተባባልና ደላላ ፈልገን አገኘን። ደላላው 22 አካባቢ መስተንግዶ ስራ አገኘሁላችሁ ብሎ ወሰደን። ማታ ስራ ስንገባ 15 ሴቶች ሚኒስከርት ለብሰው ይደንሳሉ። ሽርጥ ለብሰን ጥግ ቆምን። ወንዶቹ እየጠሩን አንመጣም ስንላቸው ሴቶቹ ታዲያ ለምን መጣችሁ አሉ። መስተንግዶ ብቻ ነው የምንሰራው ስንላቸው ሽቄሽን ስትለምጂ ታገኘዋለሽ ብለው ተሳለቁብን። ወንዶቹ አያስተናግዱንም ብለው ከሰሱን። ኃላፊው መጣና ህይወታችሁን መቀየር ከፈለጋችሁ ጀምሩ፣ እዚህ መስተንግዶ የለም፣ አይሆንም የምትሉ ከሆነ ለደላላ የከፈልኩትን 80 ብር መልሱለትና ወደምትሄዱበት ሂዱ አለን። 2-3 ቀን እንስራና ለደላላ የከፈልከውን ውሰድ ስንለው አይዟችሁ ትለምዳላችሁ አለን። ሸኘን ስንለው ለደላላ የከፈልኩትን ካልመለሳችሁ አልሸኛችሁም አለን። መስተንግዶ ብሎ ነው ያመጣን። ሁለታችንም ልጃገረዶች ነን፣ ወንድ አናውቅም። እህት ካለ በእህት ይዘናል ብለን ለመን። 80 ብሬን ካልመለሳችሁ ከዚች ቤት አትወጡም ብሎ ባለቤቱን አስጠራው። ባለቤቱን መጥቶ ቢዝነስ ልመዱ ሀብታም ትሆናላችሁ አለን። ልጃገረዶች ናቸው ብሎ ሲነግረው 2 ሀብታም ሰዎችን አገናኘንና እያለቀስን አብረናቸው አደርን። ባለቤቱን ማስገደዳችሁ? አዎ፣ ዱርዬ ለሚወስደው ድንግልና አትጨነቁ፣ አርፋችሁ ሸቅሉ፣ ደንበኞቼን አታስቀይሙብኝ ብሎ በግድ ስራ ጀምሯለን። 2 ሀብታም ወንድማማቾች የሁለታችንን ድንግልና ወሰዱ። ልጃገረድ ነኝ በእናቴ ይዣለሁ ተወኝ፣ ወይም ደግሞ ቀስ ብላ አድርግ አትጉዳኝ ስለው ተጫወተብኝ። እኔ ሌሊቱን ሙሉ ስሰቃይ አደርኩ። በቃ ዝም ብላችሁ ታድራላችሁ እንጂ አይነኳችሁም፣ ልጆች ስለሆናችሁ ያዝኑላችኋል ብሎን ነበር ባለቤቱ። እነርሱ ግን ተጫወቱብን። በእናቴ ተወኝ እያልኩት በጥፊ እየመታ ድንግልናዬን ወሰደው። መልሶ መላልሶ ወሲብ ፈጸመብኝ። ራሴን ስቼ ተዘረርኩ። ከዚያን ጊዜ ጀምሮ እስካሁን ድረስ ማህፀኔን ያመኛል። በሽተኛ ሆኛለሁ። ከወንድ ጋር ሲሄድ ወሲብ መፈጸም አልችልም። ወንዶቹ እያዘኑልኝ ከፍለውኝ ይሄዳሉ። ወሲብ ስፈጽም ማህፀኔን ያመኛል። ለብዙ ጊዜ ያቃጥለኝ ነበር። ሽንቴን ስሸና ያመኛል። ሰውየው ተጫውቶብኝ እያነከስኩ ከወጣው በኋላ ኃላፊውና ባለቤቱ 100 ብር ሰጡኝ። ሴተኛ ዳሪዎቹ የሚኖሩት ግቢ ያለው ቤት ተከራይቶላቸው ስለነበር ታመሜ እዛው ቆየሁ። ጓደኛዬ ባለቤቱን ሰደበችው። በልጅ ታገኘዋለህ አለችው። ሴቶቹ ቤቶኜ ሴቶቹ ማህፀንሽን በሙቅ ውሃ ታጠቢው፣ በጨው ታጠቢው እያሉ እየመከሩኝ 15 ቀን አስታመሙኝ። ባለቤቱ በድዬሻለሁ በቃ ይዞሽ ብሎ ለ15 ቀን ምግብ እየሰጠ ሴቶች ቤት አኖረኝ። እናት እያለኝ ጎዳና እንደተጣለ ሰው ተንገላታሁ። ስቅስቅ ብላ አለቀሰች። ፊቷ ገረጣ፣ ፍዝዝ ቅዝዝ አለች። ጓደኛዋ እባክሽን ቀስ በይ ሰዎቹ እንዳይመጡ ለምን አትረሺውም ትላታለች። እሷ ግን አትሰማም። ለቅሷን ትቀጥልበታለች። ህጌን የወሰደው ሰው በእናት ይዣለሁ፣ አንድ ጊዜ በቃል ተወኝ ስለው ብሬን ከፍዬን ያመጣውሽ፣ ያን ሁሉ ብር የከፈልኩት እንደፈለግኩ ልደሰት ነው፣ አርፈሽ የምልሽን አድርጊ ብሎ በተደጋጋሚ ወሲብ ፈጸመ። ከዚያ በኋላ የማህፀን በሽተኛ ሆኜ ቀረሁ። ከዚያች ቀን በኋላ ህይወቴ ተበላሸ። ስንት ጊዜ ወሲብ ፈጸመ ታስታውሻለሽ? አስታውሰዋለሁ። 6 ጊዜ ይሆናል። ሰውነቴ አልጠነከረም ነበር። 2 ጊዜ ወሲብ ከፈጸመ በኋላ እባክህን በእትህ ይዤሃለሁ ይበቃል ስለው ብልቱ ላይ የሆነ ነገር ተቀብቶ ደግሞ ደጋግሞ አሰቃየኝ። ምንድን ነበር የተቀባው? መጀመሪያ ኮንዶም ተጠቅሞ ነበር። ኃላፊውና ባለቤቱ ልጃገረድ ናት ሲሉት አላመንም። ድንግልናዋ ከተገኘ እክሳቸዋለሁ ብሏቸው ነበር። ኮንዶም ተጠቅሞ ሲሞክረኝ እሪታዬን ሳቀልጠው ኮንዶሙን አውልቆ በባዶ ደፈረኝ። የህመም ስሜቱ ሲብስብኝ ታገልኩት። አፌን በጨርቅ አፍኖ በጥፊ ከመታይ በኋላ ግን ተዘረርኩ። ከዚያ በኋላ ብልቱ ጫፍ ላይ ቅባት የሚመስል ነገር እየተቀባ ሌሊቱን ሙሉ ሲጫወትብኝ አደረ። ትንፋሽ አጥሮኝ ተዘርሬ ስለነበር ጠዋት ሲወጣ የሞትኩ መስሎት ነበር። መራመድ አቅቶኝ ካደርኩበት ስወጣ ኃላፊው ሰውየው የከፈለው ነው ብሎ 100 ብር ሰጠኝና ለደላላ የከፈለውን 40 ብር ወሰደ። ሴቶች ቤት የሚኖሩ ሴተኛ ዳሪዎች ጥሩ ደላላን የሚባለውን ስልክ ሰጡኝና መስተንግዶ ገባሁ። 1 ዓመት ከ2 ወር አካባቢ መስተንግዶ ከሰራው በኋላ ግን ሲገባኝ ሴተኛ ዳሪነቱን ገባሁበት። ሴተኛ ዳሪ ያለው በወር ውስጥ 10 ቀን አልሰራም ነበር። ማህፀኔን ስለሚያመኝ ለቤት ኪራይ መክፈያ ካገኘው 20 ቀን ቤት ይተኛለሁ። 4 ቡና ቤት ቀያይሬያለሁ። 4 ቤት ስቀያይር ጥሩ ሰዎች ገጥመውኛል።
ቢዝነስ ሳልሰራ የሚረዱኝ ሰዎች ነበሩ። እንደ ሴቶቹ ስለማልንቀዠቀዥ አንዳንዶቹ 1000 ብር፣ አንዳንዶቹ 3000 ብር ይሰጡኝ ነበር። ቅምጦንሽ ነው? ምንም ግንኙነት ሳይኖረኝ ይረዱኝ ነበር። አሁን እዚህ ደረጃ ላይ መድረሴን ሲያዩ የሚደሰቱ ይመስለኛል። ይህ ህይወት ላንቺ አይሆንም እያሉ የሚመክሩኝ ታሪኬን ካነበቡት የሚደሰቱ ይመስለኛል። 1000 ብር 3000 ብር ሲሰጡኝ ወር ሙሉ ቀራለሁ። ወሲብ ከፈጸምኩ ማህፀኔን ስለሚያመኝ ብር ካገኘው ቤት ይተኛለሁ። ሴተኛ ዳሪዎቹ ማህፀንሽን በጨውና በሙቅ ውሃ ታጠቢው ያሉኝ ተሽሎኝ ነበር። ፒያሳ ብሉ ናይል የሚባል ቤት ውስጥ እየሰራው አንዱ ከሱዳን የመጣሁት ብሎ በ300 ብር ተነጋግረን ይዞኝ ሄደ። የቤት ኪራይ ደርሶብኝ ስለነበር ሄድኩ። ሰውየው ደጋግሞ ወሲብ ከፈጸመብኝ በኋላ ጓደኛውን ጠርቶ ለሁለት ተጫወቱብኝ። ከዚያን ጊዜ ጀምሮ ማህፀኔ ሙሉ ለሙሉ የተበላሸ ይመስለኛል። ልብስ ለብሰን ስንሄድ ተደስተን የምንኖር እንመስላለን። እኛ ብዙ ችግር አለብን። የማህፀን በሽተኛ ነኝ። ወሲብ ከፈጸምኩ ያመኛል። ወንዶች ይዘውኝ ሲገቡ እየጮኩ ስሰቃይ ይቅር ብለው ብሬን ሰጥተውኝ ይሄዳሉ። ሰውየው አበላሽቶኛል። ሁሉም ወንዶች ማለት ይቻላል ያዝኑልኛል። ስጮ ብሬን ሰጥተውኝ አይዞሽ ብለው ሳይነኩኝ ይሄዳሉ። በአሁኑ ሰዓትም ማህፀኔን በጣም ያመኛል። ሕክምና አላደረግሽም? አንድ ጊዜ ሞክሬ ነበር፣ ተሽሎኝም ነበር። ስራዬ ሴተኛ ዳሪነት ስለሆነ በጨካኝ ወንዶች እጅ ገብቼ ታማሚ ሆንኩ። ሐኪሙ ተደፍረሽ ነበር ሲለኝ ታሪኬን አጫወትኩትና ረዳኝ። 1 ወር ሙሉ ቤት ተኝቻለሁ። ሕክምና ማድረግ አለብኝ። የወር አበባዬ ሲመጣ ብዙ ደም ይፈሰኛል። ለምን ወደ እናትሽ አልሄድሽም? እናቴ ሚስኪን ናት። ይህ ስራ ትሰራለች ብለው ነግረዋት ራሷን ልትገድል እየተዘጋጀች ሳለች አንዳንዴ ካሸር ነኝ፣ አንዳንድ ጊዜ ሀብታም ባል አለኝ፣ አንዳንድ ጊዜ ደግሞ ሱፐርማርኬት ነው የምሰራው እያልኩ እየዋሸው ነው የእናቴ ሞት ያስቀረሁት። ልጄ ሴተኛ ዳሪ ከሆነች ራሴን እገላለሁ ብላ ተዘጋጅታ ነበር። በውሸት አረጋግቻት ነው የተመለሰችው። ከወራት በፊት ሄጄ ነበር። አረጋግቻት አርፋ ተቀምጣለች። እቴትዬን እወዳታለሁ። ህይወቴን ያበላሸችው የቴትዬ እህት ብትሆንም እቴትዬን ግን እወዳታለሁ። ሰውኜ እሷን መርዳት እፈልጋለሁ። ወንድሞች የሉሽም? አሉኝ። አንድ ወንድሜ እህት ሴተኛ ዳሪ ሆናለች ብለው የመስሪያ ቤቱ ሰዎች ነግረውታል። ስልክ ደውሎ ዝቶብኛል። ሲመረቅ ያላደረኩለት ነገር አልነበረም። የአምባሳደር ሙሉ ልብስ፣ ጫማ፣ ለቤት ምንጣፍ ገዝቼለት ነበር። ከ3000 ብር በላይ ነበር ያወጣሁት። እሱ ግን አስቀየመኝ። እህት ሴተኛ ዳሪ ሆነች ብለው ነግረውት ችግሬን ሳይጠይቀኝ አዋረድሽን፣ አሰደብሽን ብሎ ካልገደልኳት እያለ ነው። እቴትዬን አፍቃይ ለያት ሄጄ ነበር። 10 ዓመት እንኳን ለማይሞላው ታናሽ ወንድሜ እሷ የሰራችውን እንዳትበላ እንዳትቀምስ፣ ያመጣችው ገንዘብ ምን እንዳለበት አይታወቅም፣ ሴተኛ ዳሪዋ የሰራችውን እንዳትበሉ ብሎ ጎረቤቶች ፊት አንቺ ሴተኛ ዳሪ አጠፋሻለሁ ብሎ ሰደበኝ፣ ተጠየፈኝ። ስቅስቅ ብላ ለቀሰች። አይኖቿ ቀልተዋል። የጥቁር ቆንጆ ፊቷም ተበላሽቷል። አሁንም ታለቅሳለች። ላጽናናት ሞከርኩ። እሷ ግን ማልቀሷን አላቆመችም። ሲመረቅ ልብስ ገዝቼ ያስመረቅኩት የገዛ ወንድሜ ተጠየፈኝ። ችግርሽ ምንድነው? ለምን ህይወት ውስጥ ገባሽ? ምን ልርዳሽ ማለቱን ትቶ ለታናሽ ወንድሜ እሷ የሰራችውን እንዳትበላ ብሎ ካስጠነቀቀው በኋላ ምን አለብሽ ብሎ ጠየቀኝ። እኔ የነካሁትን እንዳይነኩና እንዳይበሉ ከለከላቸው። ስቅስቅ ብላ ለቀሰች። ይውጣላት ብዬ ዝም አልኳት። ሊወጣላት አልቻለም። ጓደኛዋ እባክሽን ትላታለች፣ አትሰማትም። ከደቂቃዎች በኋላ እንባዋን ጠራረገችና ሲቃ እየተናነቃት እንዲህ አለች። ወንድሜ ተምሯል። የአምባሳደር ልብስ፣ ሸሚዝና ጫማ ገዝቼ ሳስመርቀው ያን ብር እንዴት እንዳመጣሁት የምናውቀው እኔና እግዚአብሔር ብቻ ነን። እሱ ግን ተጠየፈኝ። እሷ የሰራችውን ምግብ እንዳትበሉ አላቸው። እቴትዬ ትሙት መሀይም ነው። እቴትዬ ትሙት አልተማረም። እንባዋ ቅርብ ነው። ስቅስቅ ብላ ታለቅሳለች። ትንፋሿ ቁርጥ እያለ የኔስ ለብቻው ነው ትላለች። ጓደኛዋ ልታረጋጋት ትሞክራለች። እርሷ ለቅሷን ታስነካዋለች። ማቆሚያ የሌለው ለቅሶ፣ እንደ ጅረት የሚፈስ እንባ። ወንድምሽ በምንድን ነው የተመረቀው? በሕግ ነው የተመረቀው። እቴትዬ ትሙት መሀይም ነው። ለምን ወጣሽ፣ ለምን ቡና ቤት ገባሽ ማለቱን ትቶ ሴተኛ ዳሪ ስለሆነች HIV ያለባት ቤተሰቡን ታስይዛለች ብሎ ተጠየፈኝ። እናቴን ሴተኛ ዳሪ ሆናለች ብሎ አሳምኗት እቴትዬ ራሷን ልትገድል ነበር። ከሰው ጋር እንደተኛው ከሌሊቱ 7 ሰዓት ወንድሜ ደወለልኝ። የት ነሽ አለኝ። ሱፐርማርኬት ስራ ቦታ ቆይቼ ወደ ቤት እየገባው ነው ስለው አንቺ ሴተኛ ዳሪ ነቃውብሽ፣ አንቺን ገድዬ እጄን ለመንግስት ሰጣለሁ ብሎ ስልኩን ዘጋው። የነገሩት ጓደኞቹ ናቸው። ለእቴትዬ ነግሯት እቴትዬ ታመመች። እኔ ደግሞ ደውዬ ውሸት ነው እኔ ሱፐርማርኬት ነው የምሰራው ብዬ አረጋጋዋት። እቴትዬ እንዳትሞትብኝ ብዙ ውሸት ዋሽቻለሁ። ሞዴል ነኝ፣ ሀብታም ባል አለኝ፣ የህንፃ መሳሪያ ውስጥ ሰራለሁ፣ ሱፐርማርኬት ተቀጥሬ ሰራለሁ እያልኩ የእቴትዬን ህይወት አትርፌያለሁ። እቴትዬን ትጠይቂያቸዋለሽ አሁን? አዎ፣ ሁልጊዜ ይደውላለሁ። ለእቴትዬ ያለኝ ፍቅር የተለየ ነው።
ከወንድምሽስ ጋር እንደተጣላችሁ ነው ያላችሁት? አዎ፣ አልታረቅንም። እርዳይ ለምን አትይውም? አይገባውም። አንቺን ገድዬ እጄን ለመንግስት ሰጣለሁ እያለኝ እኮ ነው። እንዴት አገኘዋለሁ? እህቴ ለምን ሴተኛ ዳሪ ሆነች ብሎ ቢጠይቅ ይረዳኝ ነበር። እሱ ግን ሊገለኝ ነው የሚፈልገው። የቴትዬን ቀሪ ህይወት ጥሩ ለማድረግ እፈልጋለሁ። በሱ ቤት ሴተኛ ዳሪዎች በሙሉ HIV ያለባቸው። ወንድሜ ሁሉንም ነገር ከነገራት በኋላ እቴትዬ ደውላ እውነት ከሆነ ራሴን አጠፋለሁ፣ ቆሎ በልተሽ ብትኖር ይሻልሻል ልጄ፣ በሌሎች ስስቅ በኔ ደረሰ ብላ ለቀሰች። ውሸት ነው አትመኛቸው ብዬ ዋሸዋት። በቅርቡ ደውለሽላቸው ነበር? ስራ ከተውኩ ደውዬላት ነበር በጎረቤት ስልክ። መተሽኝ እያለች ነው። እቴትዬ ቤት እስከ ስንት ተማርሽ? እስከ 7 ተምሬያለሁ። በቁቤ ነው የተማርኩት። እቴት ያውቃሉ ባክስትሽ በደል እንደተፈጸመብሽ? የቤት ሰራተኛው አድርጋ እንዳስቀረችኝ እንዳላስተማረችኝ ታውቃለች። አክስትሽ የት ናችሁ አሁን? ሞታለች። ኤስ ሴተኛ ዳሪነትን አቆማ በሌላ ስራ ተሰማርታለች። እቴትዬ የምትላቸው እናቷም እፎይ ብለዋል። ኤስን በርካታ ሰዎች ረድተዋታል።